ሰላም ሰላም ቤተሰቦች እንዴት ናችሁ? ቆይታ ከእንዳሻው ጋር የዛሬው ጀምሯል። ትክክለኛ ህይወት የኔ ህይወት ታሪክ ነው። ናርዲ ማን ናት? የሸበል በረንታው አይሸጋው በላይ አምሳይ ያለው ወይ እንግዶች መሃል እየተዛዛራችሁ ስለምትሰሩ ማለት ነው። አይደል እንድወዳደር ያደረገችኝ እሷ ናት። ማይክ ይዘሽ መጀመሪያ መድረክ ላይ ፐርፎርም ያደረግሽ ወደ 500 ዩሮ ተሸልሜያለሁ። ቢሰጠው የማያልቅበት የኛም አላሙዲን ያባይ ጎረቤት ይሄኛው ግን ልጆችሽ ታማው አጠገብሽ ማንንም አለመኖሩ ግን ከዛ ሳላስበው ልው አላረገኝም በጠረባ አበዳኔርካ ጉጠና ህድሞ አብዚናሞ አበዳነርኪ ባትወራ ትግራይ ዛአደም ነጥቅ ሰደቀ ሰብሽቦ ለኔ ሙዚቀኛው ያንዳንዱ ተከፋፍሎ ጨርሷል። ቶሎ ትልቅ ሆስፒታል መሄድ አለባት። ኤመርጀንሲ 2 ሰዓት ብቻ ነው ያላት። ብቻሽን አይከብድም ወይስ የሚያግዙሽ ሰዎች አሉ? ሳቅና ጨዋታ ኢንጆይ ካማራችሁ ሳቅና ጨዋታ ኢንጆይ ካማራችሁ ከነንደሽዬ ጋር በተዋወቃችሁ አረናናናና አረናናናና ሰላም ሰላም ቤተሰቦች እንዴት ናችሁ? ቆይታ ከእንዳሻው ጋር የዛሬው ጀምሯል። ዛሬ ይዘንላችሁ የምንቀርባትን እንግዳ ልናገኛት ወደሷ ጋር እየሄድን ነው። አብራችሁ እንድትቆዩ በክብር እጋብዛለሁ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በዚህ በቆይታ ከእንዳሻው ጋር ቆንጆ አሪፍ ታሪክ ያላቸውን አስተማሪ ወጣት በቃ ምን እንበላችሁ አሪፍ እንግዶችን ይዘን እየቀረብን ነው። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። እኔ እንዳሻው ነኝ። ይመቻችሁ። እንግዲህ ክብራን ቤተሰቦች እንግዲህ የቀጠረችኝ ቦታ ደርሻለሁ። እስኪ ምኑ ጋር እንዳለ ቼክ ላርጋት። እንደነገርኳችሁ የመድረክ ስራ ሰርታ ገና ጨርሳ መውረዷ ነው። አሎ ደርሻለሁ። ወሎ ሰፈር ጋር ነኝ። ነው እንዴ? እሺ መጣሁ። የቀጠረችኝ ቦታ ደርሳለች። ኦኬ ናይስ። እንደውም አየዋት። ናርዲ እንዴት ነሽ? ደህና ነሽ ናርዲ? እንግዲህ ከስራ ቀጥታ ወደ ቆይታ መጣሽ። በጣም ታንኪዩ። እቺ ማይክ ላድርግልሽ። እሺ እንደዚህ ታንኪዩ። እሺ ስራ እንዴት ነበር? አሪፍ ነው በጣም ናርዲ መድረክ ሰላም እንዴት ነበር? አሪፍ ነበር። ሁሉ ሰላም? ያ ቆንጆ አገኘሁሽ። ደስ ብሎኛል። እኔ በጣም ደስ ብሎኛል። ስራ እንዴት ነው? ቆንጆ ነው። ያ እስካሲ ሁሉ ሰላም የሞከርን ነው። እውነት ነው እየሞከርን። ልጆች ጧት ትምህርት ሸኝተሽ ማለት ነው ወደ መድረክ ስራ ሄድሽው? አዎ ኦኬ አሁን እነሱን ወደ ትምህርት ቤት ሸኝተሽ በጣም አሪፍ። እንግዲህ ክብራን ቤተሰቦቻችን ቆይታ ከእንዳሻው ጋር ከምን ልበል የባህላዊ የዘመናዊ እንደገና በጣም በፈንድቃ የባህል ምሽት ደግሞ የአዝማሪ ሙዚቃዎችን በቃ በብዙ መንገድ የምታቀርብ እንግዳችን ነች። የዛሬ አብራችሁ እንድትቆዩ እንጋብዛለን። ክብራን ቤተሰቦቻችን እንግዲህ ቆይታ ከእንዳሻው ጋር እንደቀጠለ ነው። ዛሬ ቀደም ሲል እንደነገርኳችሁ እናንተም እንደተመለከታችኋት ለዚህ ለቆይታ ከእንዳሻው ጋር ካላት ክብር የተነሳ ሌሊት ክለብ ሰርታለች፣ ቀን ደግሞ መድረክ ስራ ነበራት። እሱን ጨርሳ እንግዳዬ ልትሆን ወደኛ ጋር መጣለች። በጣም ናርዲ በጣም ነው አመሰግናለሁ። ደስ እኔ በጣም አመሰግናለሁ። አሁን ደግሞ ክቡራን ተመልካቾች ይሄ ፖስታ ይታያችኋል። ለናርዲ ምን ፖስታ ነው? ናርዲ ምንድነው? ደስ ምንድነው ማለት ጥሩ እንዲያውም ላሽገው መሰለኝ። ይሄንን በኋላ ነው እዚህ ውስጥ የሆኑ ነገሮች አሉ። ስለዚህ አሁን እዚህ ጋር የተወሰነ ቆይታ ካረግን በኋላ ተቀምጠን ደግሞ አረፍ እያለን ደግሞ በጣም በርካታ ሀሳቦችን እናነሳለን። ብዙ ነገሮችን እንጫወታለን። ናርዲ ማናት፣ የሙዚቃ ጅማሬዋ በምን አለፈች የሚሉት እናወራለን አንድ ቦታ ተቀምጠንና የዛኔ የሚታይ ነው። ስለዚህ እሱ ይቀመጥና ፈንድቃ ክለብ የመጀመሪያ ስቴጅ ላይ ፕሮግራሙ ገና ሊጀምር ሲል አንቺ ነሽ መድረኩን የምትከፍቺው ቢባል በምን አይነት ሙዚቃ ነው የምትከፍቺው? ያው እንደ ተለመደው ሁሌም መድረክ ስንጀምር ሁሌም በዘለሰኛ ነው የምንጀምረው። ዘለሰኛ እንደው በምን አይነት ነው እያሉ ተመልካቾች እየጠየቁ ነው። ዘለሰኛ ነው። እሺ ልሞክር። በጣም የድካም ድምጽ ነው ታውቃላችሁ እንግዲህ። እሺ ልሞክርላችሁ።
ክብር ተመስገን እግዚአብሔር ክብር ተመስገን የኛ ጌታ ከጧት አንስቶ እስከ ማታ ክብር ተመስገን የኛ ጌታ ከጧት አንስቶ እስከ ማታ ያው ቆሜ ነው እንግዲህ አሁን ቁጭ ብዬ ይቅርታ በጣም እናመሰግናለን ፕሮግራማችንንም እንደውም በአጋጣሚ በምስጋና ነው የጀመርነው የዓለማት ጌታ ፈጣሪ ሁሌም የተመሰገነ ይሁን እንቀጥላለን ናርዲዬ ወኬ ማረግ ጂም መስራት እንደዚህ አይነት ኤክስፒሪየንሶች ልምምዶች አሉሽ እንዴት ነሽ ከስራና ከቤተሰብ በሚተርፍሽ ጊዜ አዎ ባለችን ጊዜ ሞክራለሁ ጂም ምናምን እንቀሳቀሳለሁ ኦኬ ልክ አሁን ከሰዓት ላይ ስራዎችን ከጨራረስኩ ምናምን በኋላ ከ12 ሰዓት እስከ 1 ሰዓት መደበኛ ጂም እሰራለሁ ኤሮቢክስም አንዳንድ ነገሮችን እሰራለሁ ከዛ ወደ ስራዬ ነው የሚሄደው ወደ ስራ ሌላው ናርዲ የባህል ሙዚቃ ነው በደንብ ምትሰሪው የባህል ዘፋኝ ብቻ ምትመስዩ ሰው ይኖራልና ሌሎች የዘመናዊ ሙዚቃዎች ምን እንደምትጫወች አውቃለሁ እስኪ ለቆይታ ከእንዳሻው ጋር ቤተሰቦች የነማን ሙዚቃዎች ትጫወቻለሽ በብዛት የሚገርምህ ፍቅር አዲስን በጣም ነው የምወዳት ለመጀመሪያ አድናቂዋም ስለሆነ ናይስ በጣም ነው የምወዳት ግን ያው በብዛት አሁን በፈንድቃ ስራችን ላይ ብሔር ብሔረሰቦችን ነው የምሰራው በዋነኝነት ማለት ነው ግን ያው በፊትም ጀምሮ ዘመናዊና ሀመልማልን የነ ፍቅር አዲስን የህብስትን በጣም መወዳት እንዲሁም ደግሞ የዘሪቱንም ጮት ነበር እንቀጥላለን ናርዲ የምግብ ምርጫሽ ናይት ናቸው ከባህላዊ ምግብ ከዘመናዊ ምግብ ላይ ይችላል ናይት የምግብ ምርጫዎች አሉሽ እኔ ያው ምግብ አይጥፋ ናይስ ባንኝ ምግብ አይጥፋ እንጂ በዚህ ብለ ስፔሲፊክ ምርጫው የምግብ ምርጫ የለሽም ነው ብዙ ማለት እንትን አይደለም አሁን እንደሰው አሁን ብዙ ሰው አሁን ቁርጥ ምናምን እኔ የሚገርም ሽሮ በጣም ነበር የምወደው ኦኬ አሁንስ በጣም አንደኛ ምርጫዬ ሽሮ ነበር ከዛ አላቅም ማማን ትንሽ ልጄን ከወለድኩ በኋላ ሽሮ ትንሽ በቃ ቀነሰፍ ምክንያት ይኖርሻል እኔ አላቅም ግን አንዳንድ ሰዎች አላቅም የሆርሞን መለወጡን አልናም ይሉኛል እና ኖርማል ጥብስ ደስ ይለኛል መረቅ ያለው ጥብስ ምናምን ደስ ይለኛል እንጂ ማንኛው ምግብ አይጥፋ አጠቃላይ ምግብ አይጥፋ ክብራን ተመልካቾቻችን ቆይታ ከእንዳሻው ጋር እንደቀጠለ ነው አሁንም ከናርዲ ጋር የተለያዩ ጨዋታዎችን እያደረግን ነው አሁን ደግሞ ተቀምጠን በጣም በርካታ ሀሳቦችን እያነሳን ወደናንተ መናቀረብ ይሆናል ይህ ቆይታ ከእንዳሻው ጋር ነው አብራችሁን ቆዩ ክብራን ተመልካቾቻችን እንግዲህ ቆይታ ከእንዳሻው ጋር ባልናችሁ መሰረት አሁን ቆይታ የምናደርግበት ቦታ ላይ ተገኝተናል ናርዲ እንዴት ነሽ በድጋሚ ሁሉ ሰላም ሁሉ መልካም ድካም ያው አለ ሙዚቀኛ አይደል በተገኘው አጋጣሚ እንግዲህ ጠንካራ ሆኖ መገኘት ይፈልጋል በጣም ነው የምናመሰግነው አክብረሽን ስለመጣሽ በድጋሚ እስቲ በሙዚቃ ህይወትሽ በጣም ብዙ ነገሮችን ያሳለፍሽም ልጅ እንደሆንሽ አውቃለሁ በቅርበት እኔምና እስኪ ስለ ስታንድ አፕ ማይ ቢዩቲ ንገሪ ምንድነው እሱ ነገር ስታንድ አፕ ማይ ቢዩቲ ጀርመን ሀገር የሚኖር ማጃዲ ፕሮዳክሽን በሃይዲ ስፖጋኝ የተሰራ ትክክለኛ የኔ ህይወት ታሪክ ነው ትሩ ስቶሪ ነው እና 6 አመት የፈጀ ፊልም ነው የተወለድኩበት ቦታ ድረስ ክፍለ ሀገር ሁሉ እየሄድን እየተቀረጸ በጣም ረጅም ጊዜ የተቀረጸ ፊልም ነው ትክክለኛ የኔ የህይወት ታሪክ ነው ያሳለፍኩት በጣም አሪፍ እንግዲህ ይሄ ያንቺን ታሪክ እንዴት ሊሰሩት ይችላሉ በምን አይነት አጋጣሚ መረጃው ደረሳቸው ለተመልካቾቻችንም እስኪ ናርዲ ማናት የሚለውን ከሙዚቀኛ ጀርባ ያለውን ታሪክሽን እስኪ ንገሪ እኔ
ናርዶስ ማለት የልጆች እናት ባለትዳር እንደገና ያው ስራ ቦታዬም ፈንድቃ ካልቸራል ሴንተር እዛ ነው ረጅም ጊዜ ነው የሰራሁት። በሎሬት አርቲስት መላኩ በላይ የሚመራ የባህል ቡድን አለ ኢትዮ ከለር ከነሱ ጋር አብሬ የሰራው ረጅም ጊዜ ነው እና የስታንድ አፕ ማይ ቢዩቲ ፊልምም ያው መነሻው እዛ ስለሆነ ነው። ሹር የሚገርም ፈንድቃ ስጫወት አይተውኝ ነውና ጠሩኝ የህይወት ታሪኬን ማወቅ ፈለጉ እና አይ ቲንክ ያው ሌላ አንዳንድ ቦታም ጠይቀዋል ሰዎች ስላንቺ ማለት ነው። ኦኬ እና የህይወት ታሪኬን ሙሉ በሙሉ ምንም ሳልደብቅ ነገርኳቸው። ያሳለፍኩትን በጣም ብዙ እንትኖችን አሳልፌያለሁ እና ሁሉንም ነገር በግልጽ ነገርኳቸው። የኔን ታሪክ ወደዱት በጣም። ያው ትንሽ የሚያስቸግር ነገር ይወዳሉ ፈረንጆች የሚፈተናቸውን ነገርና ወደዱት ታሪኬን። ተገናኘን፣ ውጭ አወራን። መላኩም ነበረ መሌም አወራቸው። ያው አንዳንድ አግሪመንቶችን ፈጸምን። ከዛ በኋላ ፊልሙ ተጀመረ እና ያው ለተመልካች ወጣ። ፊልሙንም አስመርቅ ያለው እጂ ሎካር ነው ትልቅ ቢግ ፌስቲቫል ነውና የፊልም ፌስቲቫል አዎ እዛ እጂ ነው የተመረቀ ጊዜ በጣም ብዙ ሰው ነበረ። ትልቅ አዳራሽ ነው፣ ብዙ ሰው ነበርና እዛው ጀርመን ነገር የተመረቀው። ኦኬ እና የሚገርም እኔ ያው ሁሉ ሰው ምናምን ይኖራል ብዬ አላሰብኩም። የተሰበሰቡት ያንቺን ፊልም ለመመረቅ ነው? አዎ ለማየት ነው። ያው ትሩ ስቶሪ ይወዳሉ በብዛት። በጣም ታይቷል፣ ውጭ ሀገር አውሮፓ አሜሪካ ታይቷል ፊልሙ። ያው እዚህ ነው ያልታየው እንጂ እዛ ታይቷል በደንብ። እና ዳይሬክተሯም አለች እኔም አለሁኝ። ፊልሙ ሲያልቅ እዛ ቆምን ተደርድረን የተሳተፉት በሙሉና እና የሚገርም ሲወጡ ያለቀሱ ነው የወጡት። እያለቀሱ እንደዚህ እንባቸውን እውነት እየጠረጉ በጣም ጠንካራ ሴት ነሽ፣ በጣም ትገርሚ ሴት ነሽ እያሉ ያለቀሱ። ማለት ይሄን ያክል ይሆናል ብዬ ምን ያላሰብኩ ማለት እኔ ያሳለፍኩት ታሪክም ስለሆነ ኖርማል ነው ብዬ ስላሰብኩም ይሁን አላቅም። አንቺ መደበኛ ህይወቴ ነው ብለሽ ነው መታሰቢው ነበር? አዎ መደበኛ ህይወቴ ነው። ፕላስ ደግሞ ያው ህይወትን ልጅም ነኝና በልጅነቴ ነው ብዙ ነገሮችን ያየሁት እና ህይወትን ለማሸነፍ የማደርገው ትግል ነው ለኔ። መንገዶቹ ናቸው እነዛ። እስኪ ናርዲ ከዚሁ ካነሳሽልኝ አይቀር ልጅነትሽ ምን ይመስል ነበር? የትውልድ አካባቢሽ ከቤተሰቦችሽ ጋር ስለነበረሽ ሁኔታ፣ ስለ ወንድም ስለ እህቶችሽ እስኪ ስለሱ አጫውቺኝ። የተወለድኩት ጋይንት ነው፣ ላይ ጋይንት። ላይ ጋይንት አውራጃ እዛ ነው የተወለድኩት። በልጅነቴ አባቴ ሞተ። ወታደር ነበር አባቴ። በስንት አመትሽ ማለት ነው? አይ ቲንክ 2 አመት። አታስታውሽም? አላስታውሰውም አባቴን። አላውቀውም አባቴን ማለት ፎቶውን ማሳዩኝ ግን በሰዓቱ አባቴ ሲሞት ወይ ሲቆስል ምን የነበረው ድባቡ አለ አይምሮዬ ላይ። ያው የቤተሰብ ጫጫታው ምኑ አለ፣ ረብሻው አባቴ ተተኩሶበት ሲወድቅ የነበረው ጩኸት ምኑ አለ። ግን የአባቴ መልክ ግን ምንም ሊታየኝ አልቻለም፣ ሊመጣልኝ አልቻለም። እና እሱ ሲሞት አክስቴ ያለች እዚህ ፈረንሳይ ለጋ ሲሆን እሷ እዚህ አምጥታ አሳደገችኝ፣ ያስተማረችኝ እሷ ናት። በቅርቡ አርፋለች፣ ነፍሷን ይማረውና አሜን። 6 ወንድሞች አሉ። ሴት እኔ ብቻ ነኝ ቤት ውስጥ። ለዛም ነው ወላጅናቴ እኔ ዛ አባታችን ከሞተ በኋላ እንዳልጎዳባት ለኔ የተሻለ ቦታ መርጣ ነው አክስቴ ጋር የላከች። ከወንድሞችሽ በተለየ ማለት ነው? ከወንድሞቼ በተለየ ለኔ ያው አዳልታን እንበለውና እዚሁ ጋር ናርዲ አባትሽ አንድ ሴት ልጅ ስላገኙ ካላቸው ደስታ አንፃር ሽጉጥ ክላሻቸውን እዚህ ዳርጎ አንቺ ደሞ ሽኮኮ አርገው ሰፈር ውስጥ ይዞር ነበር የሚባል ነገር ሰማው ለምን? እስኪ እሱስ ነገር እንዴት ነው? አንድ ሴት ልጅ ከመሆንሽ ጋር የተገናኘ ነው ወይስ ሌላ ታሪክ አለው? አዎ በጣም ነበር የሚወደኝ አባቴ ያሉ በጣም ስትነግረኝ እናቴ በጣም እንደ ጌጥ ነው የሚያይሽ የነበረው አባትሽ። እና ስሜ ሁሉ የሚገርም ሴት እኔ ብቻ ከመሆኔ የተነሳ ብዙ ስም ነው ያለኝ፣ በጣም ብዙ ስም። አባቴ አደላው ነው የሚለኝ፣ አደላውልሽ።
ኦኬ አደላውልሽ ያ አደላው ማለት ለኔ አደላው አይነት እናቴ ወላጅ እናቴ ደግሞ አዲስ ዓለም ኦኬ ብዙ ወንድ ስለነበረ ማለት ነው አዎ አዲስ ዓለም አዲስ ነገር ነው አዲስ ነገር ነሽ ሴት መሆንሽ አዲስ ነገር ያ አዎ ወንድሞቼ ውዴ አያቴ ላምሮት ብዙ ስም ነበር የነበረኝ ማለት ትክክለኛ የመታወቂያ ስምሽ ማለት ነው ውዴ የፓስፖርት መታወቂያ ስምሽ ውዴ ከነዛ ከ6ቱና ከ7ቱ ስሞች ውስጥ ውዴ የሚለው ነው የጸደቀው ማለት ነው ወንድሞቼ አዎ ኦኬ እና በዛ መሃል ነው እዚህ አዲስ አበባ በ7 አመቴ ነው መጥቼ እዚህ ያደኩት ፈረንሳይ ለጋ ሲሆን ሚሽን ሚያዝያ 23 ይባላል ትምህርት ቤቱ ሃይ ስኩል ካራማራ እዛ ነው ያደኩት ከዛ የስታንድ አፕ ፊልሙ ጅማሮ ደግሞ ፈንድቃ ላይ ማለት ነው አዎ እንዴ ከዛ ስንት ብዙ ነገር አለኩ ማለት አሜጋ ያለው እሺ አሜ ሙዚቃ ተወድም ወላጅ እናትሽ ነው አሳዳጊ ፈረንሳይ ለጋ ሲያሳድጉሽ ኦኬ አሜ ነው ማለት እሷ ስላሳደገችኝ ኦኬ አሜ ነው ማለትና እሺ አትወድም ሙዚቃ በተአምር ጭራሽ አትወድም ሙዚቃ ቢባል ትምህርትና ትምህርት ብቻ ነው በዛ ላይ ኃላፊነቱም አለ ያደራ ልጅም ነሽ ምናምን አለሽ አዎ እና በዛ ሰዓት የሚገርምህ ቀበሌ ምናምን ሄደን ስንመጣ ቮካል ሊሰሩ ወረንዶ ወደ ጫካ ሄደዋል አሉ ምናምን የሚባል ነገር ትሰማለች ይሄ ጫካ ምናምን የሚባል ነገር ደግሞ አትወድም እሷ እቺ ልጅ አንድ ነገር ነው እውነት ነው እና ሁለተኛ እንዳዘፍኛለችኝ የሆነ ታይም ኦኬ ግን ምንድነው እሷ ወጣ ስትለው የሆነ ክፍተት ሳገኝ ሮጬ እጄ ቀበሌ ኦኬ ዘፍናለሁ ምናምን በጣም ነበር የምወደው ሙዚቃ በጣም እና እንደውም ቤት ውስጥ ሁሉ እየረሳሁት ምን አንዳንዴ ሞሰው ውስጥ ስገባም ራሱ የሆነ አንጎራጉራለሁና አንድ ቀን መታ እረባይሆን ሞሰቡ ላይ ዝም በይ ኦኬ አንቺ ያገኘሽው ቦታ ማንኛውንም ስራ ይሰራሽ በቃ ያንጎራጉርሽ ነው ኦኬ ቢያንስ መሶቡን ይትረፍ ባይሆን ሞሰቡ ላይ እንኳን ዝም በይ ትለኛለች ኦኬ አረሳውን በጣም አይ በጣም ልጅ ሞኝ እዛ ወላጅ እናቴ ጋርም እያለሁ ስትነግረኝ እሷ አንጎራጉራለሁ ኤኒ ታይም ታገኘውበት ቦታ አፌዝም አይልም አሉ በቃ ማንጎራጉር ነው እና እቺ ልጅ በቃ ዘፋኝ ነው የምትሆነው ይላሉ ኦኬ እና ያው እንዳሉትም ደግሞ ያው እየሞከርኩ ነው አዎ ክቡራን ተመልካቾቻችን ናርዲ በጣም አውሮፓ አሜሪካ ከኢትዮ ከለር ቀደም ሲል እንደነገራችን ከፈንድቃ ጋር ሎሬት አርቲስት መላኩ ከሎሬት አርቲስት መላኩ በላይ የፈንድቃ ባለቤት ጋር ብዙ ስራዎችን ሰርተዋል አሁንም ድረስ እየሰሩ ነው ዛሬም ቀደም ሲል ለነገርናችሁ ከመድረክ ስራ ነው ወደኛ ጋር የመጣችሁ ናርዲ በልጅነትሽ እንደነገርሽን አሳዳጊሽ ሙዚቃ ላይ እንድትሳተፊ አትፈቅድም ነበርና በነዛ ማል ሂደት ውስጥ የቀን ስራ ሰርታለች የሚል ነገር ሰማው ወደ ልምምድ ቦታ ስትሄድ እንዲያውም ባሬላ ተሸክማ እጇ በጣም ተላልጦ ተቆስሎ ስለምትመጣ ባዝሊን ተቀብታ እሱን አስተካክላ ወደ ልምምድ ቦታ ትሄዳለች የሚል ነገር ሰማንና ያ ነገር እንዴት ተፈጠረ የሚገርም ያ ሰዓት ለኔ በጣም ከባድ ጊዜ ነበር ማለት ፊልሙ ራሱ ይሄኛው ፓርት ነው አይ ቲንክ እነሱን ኦኬ እንትን ያላቸው ከሜጋ ያው አትወድም እንደነገርኩ ሙዚቃ እና የሆነ ሰዓት ደግሞ በቃ ቀበሌ ይርኩኝ ወረዳ እንደዚህ ድምጽሽ ያምራል ምናምን ሲሉኝ እኔ በጣም በቃ ፈልጋለሁ መስፈን ፈልጋለሁ እና መጨረሻ ላይ ከቤት ወጣው ከሜ በቃ ሙሉ እዛ መኖር አቁመሽ ለሙዚቃ ስትይ ማለት አዎ ለሙዚቃ ስል እንግዲህ ምንም እግዚአብሔርን ምንም ነገር የለኝም ማቀው ነገር የለም ልጅ ነኝ ገና አስራ ቤት ነኝ ገና ምንም ማቀው ነገር የለምና ወጣው አየር ጤና ወንድም አለኝ የመጀመሪያ የቤቱ ታላቃችን ማለት ነው ታላቅ ወንድምሽ ኦኬ እና እሱ ጋር ቢያንስ እሱ ጋር ሆኜ ሙዚቃዬን እቀጥላለሁ ምናምን ያገኘሁትን ስራ እየሰራው ብዬ አስቤ ነበር እና እዛ ሲሄድ ደግሞ ያው ባንዳን ነገሮች ወንድሜ ማልተመቸውም ነገሮች እንዳሰብኳቸው አልሆኑ ከወንድሜ ጋርም ወጣሁኝ በቃ የሆነ ማቃት ልጅ ነበረች አለም ትባላለች እዛው አየር ጤና ኦኬ እና ለጊዜው መጠለያ ብዬ እሷ ጋር አስጠጋችኝ እሷ ኦኬ አስጠጋችኝ ግን ምሰራው ስራ መበለው ምን የለኝም እውነት ለመናገር ከዛ ቀን ስራ ሄጄ ስጠይቅ ዴቺ ሙርት ይዛለች እንዴ አይነት ነገር ልጅናት ምን ልትሰራ ነው ምናምን እና ደግሞ በዛ ሰዓት ልምድ ይጠይቃሉ መሰለኝ እና እጅን ዘርጋ ትባላል
የሰራጅና ያልሰራጅ ያስታውቃል። ኦኬ ቼክ በማድረግ ያስታውቃል። እሺ እና ሲያዩኝ እኔ ምንም ገና ያው ከቤት መውጣቴ ነውና እና ግን ብዙ ነገር አልፌ የሆነ ቦታ ላይ አገኘው የቀን ስራ ሰራው። የቀን ስራዬን እየሰራው በቀን አንድ ዳቦ በልቼ ነበር ሙሉው ማድረው 5 ብር ነበር የሚከፈለን። ቀን ሰርተሽ ማለት ቀን ሰርቼ ባሬላ ተሸክሜ ምን ብዬ 5 ብር። ከዛ የሆነ ሰዓት ደግሞ እያደገ መጣ 10 ብር ገባ። በቀን 10 ብር። የግንበኛ ረዳት፣ ያናጺ ረዳት፣ ጽዳት። ጽዳትም ሰርተሻል? አዎ ሰርቻለሁ። ሽንት ቤት ያጸዳው ሰርቻለሁ። ያልሰራሁት ነገር የለኝም። ብዙ ነገር ነው ያሳለፍኩት እና በዛ ሰዓት ነው ያችን ቀን ስራ የሰራሁት ከእሜጋ ወጥቼ እና እንደዛ እያልኩኝ ያን እየሰራው ያው የሙዚቃው ፍቅር አለ ውስጤ አሁን እና አየር ጤና ህይወት መከላከያ ድጋፍ ሰጪ ድርጅት እዛ ጀምሬ ነበረ አሉ ብዙ ልጆች እዛ እና ከነሱ ጋር ጀምሬ ያለው ቀን ስራዬን ሰርቼ ጨርሼ እጄ የሚገርም ሲሚንቶ ምናምን በጣም እንትን ይለዋል። አረ እንደዚህ ሲሆን ምናምን ነገር ድምፁ ነጭ ነው ምናምን እቺ ከዛ ላለመቅረት ባዝሊኔን ምናምን እቀባልሃለሁ ምናምን ቀጥታ ወደ አየር ጤና ደግሞ ሄዳለሁ ወደ ሙዚቃው እሱን ሰርቼ ማለት ነው። ሰው ሰላም ስል እንደዚህ ሰላም አልልም። እንደዚህ ነው የምለው ሰላም በዚህ ማለት እጅሽ ለሚሻከር በጣም ከመለበለ እና እንደዛ እየሰራውኝ ያረኩኝ ቀን ስራዬን እየሰራውኝ ምንም ተስፋ አልቆረጥኩም ብረት ለመናገር። አየር ጤና ወደ ክፍለ ሀገር ቱር መጣ በባንዱ። እሺ ጎጃም ሄድን። ኢንትራንስ ሁሉ ነበረው እንደውም 10 ብር ምናምን መግቢያ ተብሎ አየር ጤና እና ሀብቶሜ ያሉ ሁሉም እና ከነሱ ጋር ቱር ማድረግ ጀመርኩኝ ጎጃም ምናምን። በሰዓቱ ነበርን ልጆች ማለት ያው ልጆች ሆነን ነው። እኔ ሀብቶም አለ ሙገላው አለች ሰለሞን አለ በልጅነታችን ያው ከነሱ ጋር አብረን ስለጀመርን ህይወት እና ጎጃም ብቸና ሸበል በረንታ የትመን ሉማሜ እንደዚህ እነዚህ ቦታዎች ላይ ሄደን ለሙዚቃ ስራ ማለት ነው። ለሙዚቃ ስራ ኦኬ እዛ ሄደን ሰራን። ኢንትራንስ ነበር 10 ብር እየተከፈለ ነበር ሰው እየገባ ሙዚቃውን ለማየት። እና ደስ የሚል ጊዜ ነበረ። በቃ ከዛ በደንብ ሞራል የመጣ ሁሉ እና መስራት እችላለሁ መስራት አለብኝ ወደሚለው ማለት ነው። ንገርም እዛ ላይ እንደውም ሸበል በረንታ ላይ ሆነን የእንትና ዘፈን ነበር የአምሳለ ምትኬ የሸበል በረንታው አይሸጋው በላይ አምሳይ ያለው ወይ በቃ ሰው ያለው ድባቡ እንዴት በቃ ሞራል እንደሚሰጥ እንዴት ደስ እንዳለኝ እንታይ ናይስ። እና በቃ ከዚህ በኋላማ ወደ ኋላ ማለት የለም ብዬ ለምን ብዙ ቻሌንጆችን እያሳለፍኩ ስለሆነ አልመለስም ብዬ በቃ ቀጠልኩኝ በዛው። ከዛ እንደዛ ያልኩኝ ህይወት እየሰራው አንድ ወደ አየር ጤና እንዲት ተወዛዋዥ አጣለውና ዝናሽ ትባላለች እና ጓደኛዬ እንደዚህ አዝማሪ ቤት አለ በመሰንቆ የሚጫወቱ እዛ እኮ አሪፍ አለው ጥሩ ብርም ታገኛለሽ አሪፍ ነው ምናምን አለችኝና እስቲ ልየው ብዬ ሄድኩኝ። ሲሄድ እዛ አዝማሪ ቤቱ ስገባ ማለት የጠበቅኩት ነገር አይደለም ያገኘሁት። አንቺ ብትፈልጊውና እዛ ጋር ያየሽው ነገር አልተመጣጣኝም። አልመጣልኝምና ያው አንዳንዴ ያው ለገበያም ለምን ሲባል መጠጥም ጠጣት ባለ በዛ ሰዓት ደግሞ ምንም ማቀው ነገር የለም። ልጅነቱም አለ እና ቆምኩኝ። ሳቆም ምን ሆነሽ ነው ምናምን አለችኝ። አይ እኔ ዝኔኔ እንደት ነገር እኮ አልተመቸኝም ያለው ነገር ስላት አይ በቃ እንደዛ ከሆነ እኮ ሌላ ቤት አለ እንደዚህ አሪፍ ነው እሱን ተወጇለሽ ምናምን አለችኝ። ከዛ ሲሄድ የትሄድኩኝ አልጋነሽ ታሪኩ ማሚ ያመክራ እስቲ ስለሱም የመጀመሪያ አዝማሪ ሙዚቃ ኦር ደግሞ የምሽት ክለብ የጀመርሽበት ቤት አይደለ? እስቲ ማሚ ጋር አልጋነሽ ታሪኩ ትባላለች። ያው ብዙ ነገር አርጋልኛለች በጣም አመሰግናታለሁ። አመክራ የሚባል የባህል ቤት ነበራት እሷ እና አመክራ ገባሁኝ። አመክራ ስገባ በቃ ማሚ ምንድነው በቃ ትክክለኛ ማሚ እንደናት ነች ማለት ዘፍናለሁኝ። ዘፈኔን ስጨርስ የሆነ ቦታ ቁጭ ላለው ብቻዬን ከስተመር እንኳን መጠጥ ጠጪ ምናምን ብሎ እንት ሲለኝ እዛው ባለውበት ለስላሳ ነው ታስመጣልኝ።
ከለስላሳ ውጪ ምንም ማዘዝ አይችልም ከስተመር ራሱ ለኛ ያው ልጆችም ስለነበረ ለስላሳ ነው የምጠጣው ያለው ነገር በቃ አሪፍ ነው ሴፍ ነው በቃ ተመቸኝ ደስ አለኝ አንቺ የምትፈልጊው አይነት ነገር ሆነልሽ አዎ የምፈልገው ዘፈኔንም እየዘፈንኩኝ እሷ ጋር እየሰራው የሚገርም በጣም ድምጽሽ ያምራል ምናምን ብለው እንደዚህ ካሴት ራሱ የሆነ ካሴት አሰርተውኛል ስታር ሙዚቃ ቤት ይባላል ያሰራኝ መጥቶ ይሰርቻለሁ እና እሷ ጋር ሆኜ በአልበም ደረጃ ማለት ነው እንደ አልበም ነው የሚባለው አዎ ካሴት ነው ያኔ አዎ ኦኬ ወደ 9 ዘፈን እንደዛ ኦኬ አዎ እሱን ሰርቻለሁ እና ማሚ ጋር ሆኜ ኢትዮጵያን አይደል ራሱ እንድወዳደር አድርጋለች እሷ ዘፈኖችን እየመረጠች የፍቅር አዲስ እንትን እንደዚህ ስሪ ይሄ እንደዚህ አርጊ የሚገርም ከእንትን ጋር ነው በቃ እንዲህ ዘፈኝ ስትይ እንዲህ ማለት አለብሽ ብዙ ነገር እንትን ብላኛለች ማሚ አይደል እንድወዳደር ያደረገችኝ እሷ ናት ኢትዮጵያን አይደል ተወዳደር ያለው ምን ይመስል ነበር ውጤቱ ኢትዮጵያን አይደል ውጤቱ እስከ ምን ያህል ዙር ድረስ አሪፍ ነው ሄጄ ነበር የሚገርም 5 ሴቶች ብቻ ቀርተን 10 ውስጥ ገብቼ የዘፈንኩትን ዘፈን ደግሜ የዘፈንኩት ባለፈው ዙር ላይ ዘፈንሽውን ድጋሜ ቀጣይ ዙር ላይ ኦኬ እነሱ ደግሞ አይቻልም መሰለኝ አይ እንደሱ አይቻልም ኦኬ እና እሱን ዘፈን ደግሜ የዘፈንኩት በቃ እሱ ነው እንትን ያስባለኝ በዛ ምክንያት ነጥብ አልመጣም ማለት ነጥብ አልመጣም ያው ፋይናሊ ያው ዛም መድረሴም በጣም ለኔ እንደ ጀማሪ አሪፍ ነበር እና ሙሉ ገበየው ፈለቀ ነበር ትንሽ ፈለኝ የሚሰጠው አስተያየት ልክ ነሽ ትክክል ነው ግን ለብዙዎች የሚመች አይደለም አዎ በጣም ማለት በቃ እንዲህ ብለን ነው የምንሰማው አሉ የኢትዮጵያን አይደል ቪዲዮዎች ምናምንና ብቻ አሪፍ ነበር ደስ ይላል ማለት ትማርበታለህ ብዙ ነገር ያው በዛ እያልኩኝ መጨረሻ ላይ ከማሚ አመክራ መሰረት በለጠ ይዛው ነበር ፈንድቃን እሺ መሰረት በለጠ እና ስትሄድ ተወስደኛለች ጓደኛዋ ናትና ታዘፍነኛለች እነሱ ቤትን ፈንድቃ ግን ያው ዘፍነን ምናምን እንመለሳለን ወደ ቤታችን ከዛ መጨረሻ ላይ ወጣሁኝ ወደ አዋሳ ሄድኩኝ ለስራሱ በቋሚነት ለመስራት እዛ ማለት ነው ክለብ ነው ወይስ አዝማሪ ቤት ነው እንደዚህ ባህል ቤት ነው ያዝማሪ ቤት ነው እሺ እዛ 2 አመት ሰራሁኝ እዛው አዋሳ መቀመጫችን እዛው አዋሳ አርገሽ እዛው አዋሳ 2 አመት እዛው ሳልወጣ ኦኬ እዛው መቀመጫዬን አርጌ እዛው ሰራሁኝ ፋይናሊ ከዛስ መጥቼ ነው ከአዋሳ አይ በቃኝ ሶሪ ቢጌስ መጣ ነው ፈንድቃን ያገኘሁት ፈንድቃ የገባሁት ከዛ በኋላ ፈንድቃ ምን ያህል አመት ሰራሽ ማለት ነው በቃ ከ15 አመት በላይ ከ15 አመት በላይ ክብራን ተመልካቾቻችን ቆይታ ከእንዳሻው ጋር አሁንም እንደቀጠል ነው ናርዲዬ ወደኋላ ለመልስሽና የመጀመሪያ የአዝማሪ ቤት የምሽት ስራን ስትጀምሪ አንቺ ከባህል ቡድን ጋር የባንድ ስራዎች ነበር ፐርፎርም መታረጊው አዝማሪ ስራ ደግሞ ራሱን ይቻላል ሌላ ሲስተም ላይ ያለ ነገር ነውና አልተደናገርሽም አልከበደሽም የነበረሽ የመጀመሪያ ቀን ኤክስፒሪየንስ ምን ነበር ምን አይነት ሙዚቃዎችን ነው የተጫወትሽው ማለት ምን ገጠመኛለሽ አይ ከባድ ነው ማለት እንደገጠመኝም ሳይሆን ግን ምንድነው እኔ በቃ የአዝማሪ አሰራር ሌላ ነው የባንዱ አሰራር ሌላ ነው እና ልክ ቀጥታ አዝማሪው ጋር እንደጀመርኩኝ እንደ ባንዱ ነው እና አዝማሪ በባህሪው የአዝማሪ ስራ ጠጋ ብለ ወደ ኦዲየንስ ታጫውታቸዋለህ ግጥም እየገጠምክ በቃ አጠገባቸው ክሎዝ ነው በጣምና እኔ ደግሞ መሃሏ ላይ ቆሜ እንደመድረክ ስራ ማይኩን ይዘሽ ኦኬ እና ደግሞ ያው በሽልማት ነው የሚሰራው አዝማሪ ቤት በሽልማት ነው የሚሰራ ነውና ፕላስ ደግሞ ጠጋ ስትል ነው ሽልማትም የሚኖረው ኦዲየንስ ጋር ኢንጌጅመንት ይፈልጋል እና ማሲንቆ የሚመቱት ልጆች በደንብ ኦዲየንስን ጠጋ ብሎ የሚይዝላቸው ሴት ነው የሚወዱት የሚፈልጉት ለምን ያው ሽልማትም ስለሚኖር አብረ ነው የምትካፈለው ከማሲንቆ ተጫዋቹ ጋር እና እኔ ደግሞ መሀል ላይ ቆሜ ነው የምሰራውና ያንን ነገር ረጅም ጊዜ በጣም ትንብሎኛል አይፈልጉትም ነበር ወንድ ማሲንቆ መቾች ማለት አብራችሁ ሆናችሁ በየእንግዶች መሃል እየተዛዛራችሁ ስለምትሰሩ ማለት ነው እንደዛ ስለሆነ እኔ ደግሞ ያንኛው ስለለመደብኝ ቆሜ እንደዛ ነውና
ደግሞ በጣም ወደ ሰው መጠጋት እፈራለሁ ኤክስፒሪየንስ ስለሌለው አዎ መሰለኝ እንደዛ እፈራለሁ ተጽዕኖ አለብኝ ትንሽ አሁንም ድረስ ቢሆን ምን አይነት ተጽዕኖ እንደዛ ስልህ ጠጋ ብሎ ሰውን የማጫወት ትንሽ ፍርሃት አለብኝና በርግጥ ከበፊቱ አሁን ይሻላልው አሁንማ የ15 አመት ልምድ አለ ትልቅ ልምድ አለ አዎ ከዛ በኋላ ብዙ ክሊፖች ተሰርተዋል አውሮፓ አሜሪካ ብዙ ቱሮች አርገሻል ፈንድቃም እንግዲህ ኢትዮጵያ ውስጥ ትልቁ የባህል የአዝማሪ ምሽት የሚከናወንበት ቤት እንደሆነ ይታወቃልና ብዙ ልምድ አዳብረሻል ክብራን ተመልካቾቻችን ቆይታ ከእንዳሻው ጋር እንደቀጠል ነው ናርዲ ቆይታችን እንዴት ነው አሪፍ ነው ሸወይና ነው በጣም አሪፍ ናርዲ የመድረክ ስራ ላይ መጀመሪያ ያቀረበችው ሙዚቃ የማንን ነበረ ምን የሚለው ሙዚቃ ነበረ እስኪ አዎ መድረክ ላይ ማለት ያው በልጅነቴም የዘፈንኩት ያው መድረክ ላይ ስለሆነ እሱም ያው እንደ መድረክ ስለምቆጥረው ለመጀመሪያ ጊዜ ማይክ ይዘሽ መጀመሪያ መድረክ ላይ ፐርፎርም ያደረግሽበት አዎ ኤሌመንተሪ እያለሁኝ ሚያዚያ 3 ሚሽን ትምህርት ቤት ውስጥ የሰርቲፊኬት ጊዜ ኦኬ ጸሬ እርስክ በመናም ሰራ ነበርና እዛ ላይ በተመርጬ ዘፈንኩኝ የፍቅር አዲስ ዘፈን እሱ ነው ለመጀመሪያ የተጫወትኩት ታረሰው ላባብለ ነው ያንሸጋ ላባብለው መቼም ያልጠለው ላባብለ ነው ጠይሙ ላባብለው መቼም ያልጠለው ላባብለው አረሙን ከማሳ ላባብለው ነቅሎ እንደመጣል ላባብለው እንክርዳድ ከስንዴ ላባብለው እንደማንጓለል ላባብለው መች እንዲህ ይቀላል ላባብለው አመል ሲያመቻቹ ላባብለው መያዝ ነው አባብለው ላባብለው ጎጆን ሳይሰለች ናይስ ናርዲ ታንኪ በጣም አሪፍ ጊዜ እየሰጠሽን ነው እንግዲህ ክብራን ተመልካቾቻችን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው ናርዲ አንዲት ሙዚቀኛ በሙዚቃ ስራ ላይ ፉል ታይም እየሰራች ያለች ሙዚቀኛ ልምምዶ አለ ከዛ ደግሞ በተለይ ሴት ድምጻያን ሲኮን ሜካፕ አለ ጸጉር ቤት አለ አለባበሱ መዘጋጀት አለ ከዛ ደግሞ የቤት ልጆች የሶስት ልጆች እናት ነሽ ቤት ማኔጅመንት መስራቱ አለ ከዛ ደግሞ ስቴጅ ፐርፎርም ማድረጉ አለ ከነዚህ ውጪ ሌላ የሙዚቀኛ ህይወት ምን ይመስላል የሚለውን ለተመልካች መንገር ብንችል ምን አይነት ህይወት አለሽ ናርዲ ማለት ያው እኔ ከሰው በርግጥ ሶሻል ላይፍ ሊሆን ይችላል ጓደኞች ሊሆኑ ይችላሉ ከእምነት ተቋማት ጋር በተገናኘ ምን አይነት ህይወት አለሽ ናርዲ አዎ ማለት ባለችኝ ጊዜ ያው በትርፍ ጊዜ እሄዳለሁኝ እንደዚህ ቤተክርስቲያንም እንደዚህ ያመተም ሲሆን ልጆቼንም ይዤ አንዳንዴ ጸበል ምንም ባለችኝ ጊዜ ሞክራለሁ በተረፈ ያው እንደማንኛውም ሰው ያው ክለብ አድራለሁ ጧት ላይ ልጆቼን ትምህርት ቤት ይሸኛለሁ ከዛ መጥቼ ተመልሼ ተኛለሁ ከዛ በተረፈኝ ከሰዓት በኋላ ደግሞ ትሬኒንግም ካለ ትሬኒንግ ሄዳለሁ ስቱዲዮም አንዳንድ ስራዎች መስራት ያሉብኝ ስራዎች ካሉ እነሱን ስራዎች እሰራለሁ ከዛ ደግሞ እሱን ስጨርስ ደግሞ ከ12 ሰዓት እስከ 1 ሰዓት ያው ስፖርት ለጤንነት በሚለው ናይስ እሷን ትንሽ ዱብ ብዬ ሻወሬን ወስጄ ራቴን በልቼ ልብሴን ፏ ብዬ ደግሞ ወደ ስራዬ ደግሞ ታገኛለሽ በጣም አሪፍ መሳፍንት ቤት እስኪ ስለሱ ደግሞ እስኪ እናንሳ እዛ የሚገርምህ በቋሚነት አልሰራም ኦኬ መሳፍንት ጋር ግን ምንድነው ሼህ መሐመድ አላሙዲ ሲመጡ እሺ እንጠራ አዝማሪ ይወዳሉና ያው እኔ ምንድነው በአዝማሪውም በባንዱም በጃዙም ሁለገብ ነኝ በተገኘው ሁለት ነው እሞክራለሁና ተጠራን ሄድን ያው ለሙዚቀኛ ምናምን ባንዱ ይጫወታል በጋርድ ብር ይላካል እሳቸው እዛ ሆኖ ነው የሚልኩት ብር ምናምን ይደርሳልና እኛ ደግሞ አዝማሪዎች ደግሞ ልክ ስንጫወት መጡ አጠገባችን እና ያው እኛ ስንዘፍን መጡ መጀመሪያ እዛ ያሉ ልከውልናል በጋርድ ወደ 500 ዩሮ ተሸልሜ ያለው
ሼሁ ላንቺ ማለት ነው ስለዚህ ለሙዚቀኛ በጋራ ከሚሸለመው ውጪ ላንቺ ለብቻሽ 500 ዩሮ ማለት ነው 500 ዩሮ አዎ ምንድነው ግን አብሮኝ ከሚሰራው ማሲንቆ ጋር እንካፈላለን ያው አዝማሪ ሲሰሩ ሽልማት የጋራ ስለሆነ ምን አይነት ግጥም ሰጥተሽ ነው የዛኔ 500 ዩሮ ማለት አይደለም በዛ ነው ታውን ራሱ ብዙ ነው ናርዲና አራው በጣም ታስተውሻለሽ ይደገም ባይነ ይደገማል አብሽር እሺ ማለት ያው ብዙ ግጥም በርግጥ የገጠመን ነበር የባህላዊ የወሎ ሙዚቃዎችንም የተጫወትኩ ነበር ግን ምንድነው ቢሰጠው የማያልቅበት የኛም አላሙዲን ያባይ ጎረቤት አልኳቸው ኦኬ ናይስ እንደዛ ስላቸው ነው 500ዋን እንደገና ደግሞ አጠገቤ መጡ ኦኬ ረዘም ያለ ወንበር ላይ ቁጭ አሉ ኦኬ ከዛ ያገኙትን ኪሳቸው እየዘገኑ ሲሸልሙኝ ነበር አጠገቤ ሆነውና ትልቁ ሽልማት ያጋጠመኝ እሱ ነው ከዛ በፊትም ከዛ በኋላም ያገኘሽው ትልቁ ሽልማት ሼህ መሐመድ ሁሴን አላሙዲ የሸለሙሽ ነው ማለት ነው አዎ እሳቸው ምን አደረግሽበት ያን ሁሉ ብር ተካፍለሽ ከደረሰሽ ተካፍዬ እንዴት ምን ላይ ዋለ እኔ እግዚአብሔር ይመስገን ሲመጣ ነው እንጂ ሲጠፋ አላውቅም ሲመጣ እዚህ ለኛል ግን ምን አርጌው እንዳልኩት አላውቅም ያው ነገሩ ብዙ ቤተሰብም ይዛን ልጆች ቤተሰብ ምናምን ነበር ይዛን አዎ ኦኬ ክብራን የቆይታ ከእንዳሻው ጋር ቤተሰቦች ከድምጻዊት የባህል ሙዚቀኛ ናርዲ ጋር አሪፍ ቆይታ እያደረገን ነው ናርዲዬ በህይወት አጋጣሚ በጣም ያዝሽበት የከፋሽ ጊዜ አለ እንዴት ሳለፍሽው እሱን ጊዜ ማለት አንዳንዴ ኢንተርቴይንመንት ላይ ያለ ሰው ሙዚቃ ህይወት ላይ ያለ ሰው ከሌላው በተለየ የሚያዝን የሚከፋ የሆኑ ችግሮች የማይደርስበት ሰው ሊመስለው የሚችል ሰው ይኖራልና እንደሱ አይነት ነገሮች አጋጥሞሽ የህይወትሽ ከባዱ ጊዜ የትኛው ነበር ከባዱ ጊዜ ያልኩ እንኳን ያኔ ከቤት የወጣውበት ጊዜ ነው ለኔ በጣም ከባዱ ጊዜ ቀን ስራ አሰራበት መበላው ያጣውበት ጊዜ እሱ ጊዜ ለኔ በጣም ከባድ ነበር ከዛ በተረፈ ደግሞ ልጆቼን ሳሳድግ ማለት አሁን እንደነገርኩ በቤቱም በውስጥም በውጭም ያሏቸው እኔ ነኝ እና አጠገብ ሰው ሳይኖር ሲቀር የሆነ ሰዓት የሚገርምህ ልጆቼን አመማቸው ሁሉንምና ኦኬ አሟቸው ማለት መድኃኒት ምናምን ወስደዋል ህክምና እንትን ብያለውኝና ግን ደከሙብኝ ታውቃለህ አንዱን እዚህ ጋር ቀፌ አንዷን እዚህ ጋር ይዤ ምናምን የሆነ ታመው የሆነ ሰው ሳይኖር የሆነ በጣም ውስጤ እንትን አለ ታውቃለህ ውስጤ ያዘነ ከፋኝና በጣም አለቀስኩኝ ያን ቀን ከባድ ነው ስሜቱ በጣም ከባድ ነው እና ያቺ ቀን ለኔ ልጆቼ በጣም የታመሙ ጊዜ እሱን ቀን አረሰው በጣም ነው የከፋኝ ምንድን ነበር የታመሙት ከባድ ነገር ነበር ከባድ ነገር ያው ኢንፌክሽን እንደዚህ ኢንፌክሽን ነገር ነው ግን ኦሬዲ አንቲባዮቲክ የልጆች በሽታ ነው አንቲባዮቲክ ምናምን ጀምረዋል ኦሬዲ ታዞላቸው ግን ትኩሳቱ ምናምን እንዳለ ነው የትኩሳትም ሰጣቸው ቶሎ አይበርድም ግን ምንድነው እንደዛ የሆነ ተኝተውም ደክመውብኝ የሆነ ብቻ ሳያቸው የሆነ ኢቭን ሐኪም ቤት እንኳን ለመውሰድ ገባዛ ጋር እኔ ብቻ ነኝ ያለሁትና የሆነ ግን ለሰው ልጅ ሰው ያስፈልጋል ሰው ጥሩ ነው ማለት ማማከርም እውነት ነው ብቸኛ መሆን ከባድ ነው አንዳንዴ ብቸኝነትም ደግሞ የሚወዱ ሰዎች አሉ ብቸኛ መሆን ጥሩ ነው አንዳንዴ የሚሉ አሉ ግን ለሰው ሰው አስፈልጊ ነው ያ ጊዜ አዎ ውስጤን በጣም የነካኝ ጊዜ ነው በጣም የከበደኝ ጊዜ ነው የከፋኝ ማለት ትንሽ እሷን ጊዜ አረሳትም ሌላ በተረፈ ያው የተለመዱ ናቸው ለመኖር ስትል ብዙ ነገሮችን ታሳልፋለህ እንደ ሰው የሚያጋጥሙን በጣም በርካታ ነገሮች አሉ ሀዘን አለ ደስታ አለ ከፍታው ዝቅታው መከፋቱ አለ ይሄኛው ግን ልጆችሽ ታመው አጠገብሽ ማንም አለመኖሩ ግን የፈጠረብሽ ስሜት ብቸኝነቱ የፈጠረብሽ ስሜት ነው እንጂ ምናልባት እኮ የልጆቹ መታመም በቃ ከትኩሳት ካልዘለለ
በቆይታ ውስጥ ሊሆኑ የሚችሉበት ሁኔታ ነበር ግን አንቺን በጣም የጎዳሽ ብቸኝነቱ ነበር ማለት ነው ቀደም ሲል ደግሞ እንደነገርሽን ባለቤትሽ በስራ ምክንያት ከሀገር ውጭ ነው ያለው ታዲያ ሶስት ልጆች አሉሽ እስከ 10 ሰዓት ወር ደግሞ ከ9 ሰዓት በኋላ ነው ክለብ የምትጨርሺው ከዛ ክለብ አድርሽ ወደ ቤት መግባት አለ ከዛ ደግሞ ልጆችን ተነስቶ ትምህርት ለመሸኘት ብቻሽን አይከብድም ወይስ የሚያግዙሽ ሰዎች አሉ አይ አለችኝ አጋዥ ዘመርና ታጋዥ እንደ እህቴ ናት ኦኬ አሪፍ ልጅ ነች በጣም ታግዘኛለች በደንብ በጣም አሪፍ ወደ ፈንድቃ ደግሞ እስቲ እንግባ ፈንድቃ አንቺ እየተጫወትሽ ሙዚቃ ፐርፎርም እያረግሽ አንድ ፈረንጅና አንድ አበሻ ባንቺ ተወራርደው አሲዘው መተው አስጠርተው አናገሩሽ ምንድነው ስለሱ የሚገርም ቁጭ ብለን ያው አዝማሪ ቤት ስንጫወት እንደዚህ ያው ከበሮ ጎን እንደዚህ ቁጭ ብለን ነው ተደድረን ያጨበጨብን ሞቅ ያረግን እንትን የፈንድቃ ቫይብ ይታወቃል በተለይ ድሮ ካሳንቺስ የነበረው ቫይብ በደንብ ይታወቃል ከኦዲየንስ ጋር ያለው ኤንጌጅመንት በቅርበት ነው ምናምን ደስ ይል ነበር አዎ በደንብ እና አንድ አበሻና ፈረንጅ ያወራሉ እንዲያዩኝ ምናምንና ምንድነው ና ብዬ ከዛ መጨረሻ ላይ ለካ ይከራከራሉ እና ጠሩኝ መጨረሻ ላይ ጠሩኝና አበሻው ጠራኝ ልጅ አለሽ የለሽም አለኝ እና አለኝ ልጅ አንድ ልጅ አለኝ ለካ ፈረንጁ አላት ነው ልጅ አላት አበሻው እኔ ክርክሩን ራሱ ለምን እንደጀመሩት አላውቅም እውነቴን እኮ ነው ሊዝናኑ መጣው እንደዚህ አይነት ክርክር ውስጥ እና ሲዘዋል ለካ በብር ሲዘዋል እና አለኝ ስል ፈረንጁ $100 አውጥቶ ሰጠኝ ፈረንጁ አሸነፈ ማለት ነው እሷ አላት ስላለ አዎ እና እኔ አይ ቲንክ እሱ ደስ ብሎት ነው መሰለኝ እኔ አወኩኝ አይነት ነገርና $100 ተቀብዬ ሄድኩኝ ከሼኩ ቀጥሎ ማረሳው ብር እሱ ነው በጣም አሪፍ እሺ ይሄ አሁን የፈረንጁ $100 ሽልማቱ እንዳለ ሆኖ ባንቺ በሰራሽ በጣም ብዙ ገጠመኞች ይኖራሉ በያስባሉና ሌላስ ምን ገጠመኛለሽ ፈንድቃ ሊሆን ይችላል ስቴጅ ሊሆን ይችላል ግን ፈንድቃ ደግሞ በጣም ብዙ ገጠመኞች እንደሚኖርሽ አውቃለሁ አዎ ይኖራሉ ያው ብዙዎቹን አናስታውሳቸውም ግን ረጅም ጊዜ ከመሆኑ የተነሳ ግን አንዱ ማረሳው ግን አንድ ልጅ ነው በጣም ነው ድምጽሽ የሚያምራው አድናቂሽ ነው ምናምን ብሎ እየወጣ ነው ከበሩ ወደ ቤቱ አይ ቲንክ እየወጣ ወደ ቤቱ ኦኬ እና አመሰግናለሁ ብዬ ምናምን እኔም ጨብጨው ከዛ እጁን እዚህ ጋር እንደዚህ አቀፈኝና አመሰግናለሁ ትችያለሽ ምናምን ብሎ ቴንክ ዩ ነው ያልኩኝ አድናቆቱን እየገለጸ ሸልሞ ምናምን ማለት ነው አዎ ኦኬ ከዛ ሳላስበው ልው አላረገኝም በጠረባ ዋት እንዴ ጠረባ መሰለ እንዴ እኔ ደግሞ ትልቅ ጫማ ነው ያው መድረክ ረጅም ጫማ ነው ያረኩት እና ልክ በጠረባ ሲለኝ እንት ሸሚዙን ያስኩትና ልክ ስወድቅ ሸሚዙን ይዞ ነው የወደኩት አይ ቲንክ ባሊዞ ኖሮሱን መጥፎ ምት ይመታኝ ነበር መሬቱ ኳላ ሙዚቃ መሳሪያም አለ ወይ መሬቱን በደንብ አዎ እና ሸሚዙን ይዤው ከዛ በኋላ ተነሳው እንዳያስኩት እሱም ተንገዳገደ እንደተነሳው እኔ ደግሞ ልው በጥፊ እንዴ እንደዚህ አይነት አድናቆት አለ እንዴ ብዬ ነው አንዴ እውነት ነው ምን ሆኜ ነው አለ ማለት ምንድነው እንዴት ሴት ትመታኛለሽ ብሎ አበዳ አይ ከዛ ጓደኞቼ መጡ ሊመቱት ሁሉ ምን ተናሉ እንዴት ይመታታል ብለው ሹር ግን በቃ አይ ሞቅ ብሎት ነው በቃ የሚሆነውና ተውት ምናምን ተብሎ መቼም ውሃ አልጠጣም በቃ ይቅርታ እናርግለት ተባለ ማለት ነው አዎ መቼም ያው ልጅና ሲመጣ ትንሽ እና በዚህ መልኩ ደግሞ አድናቆት አይቻላልም በጠረባ የሚጥል አድናቂ ማለት ነው ለመጀመሪያ ጊዜ እንግዲህ ክብራን የቆይታ ከእንዳሻው ጋር ቤተሰቦች ከድምጻዊት ናርዲ ጋር ቆይታ እያደረግን ነው እንግዲህ የአዝማሪ ቤት የክለብ ምሽቶችን ገጠመኞችን እያወያየችን እያወራን ነው ሌሎችም ገጠመኞች እንደሚኖሩ አስባለሁና እስኪ በልዩነት ደግሞ ማትረሺው የምሽት ገጠመኞች ናርዲ ገጠመኛው እንደዚህ ባህል ቤት ወይም ምሽት ቤት ሲሰራኮ ገጠመኛ አይጠፋም ያለ ነውና እውነት ነው አሉ አሁን የዘፈንክ መቶ ወይ $1 ሸልሞ ምናምን ሄዶ ገብቶ ሲያንተ ሲለው የሸለመ $1 ነው ሹር መቶ እንደገና አረ ተሳስተ እዛው ሲል ለመጣ ማለት ነው በስተት ነው እሱም ብር መልሱልኝ ምናምን በኢትዮጵያ ብር ቀይርልኝ አይነት ነገር አዎ እግዚአብሔርን አለ ኦኬ እና የሆነ ታይም መልሻለሁ እኔ $1 ከሸለመሽ በኋላ እሱ አስቦ የሸለመው ሌላ ሊሸለም የፈለገው ሌላ ነው ኦኬ እና አንዴ መልሻለሁ እንደገና ደግሞ እንደዚህ ማታ ሲሸልሙ ደግሞ አምሽተው ምናምን
ወደ ቤታቸው ከሄዱ በኋላ በጧት ይመጡና በጧት ፈንድቃ አንኳኩተው እውነት ማታ እንደው ተሳስተን ሞቅ ብሎ ነው ብሩን እግዚአብሔር ለሙትም ብር እና ማታ እዚህ ብር አውጥተናልና ያን ብር ባይሆን ግማሹን እንኳን ብስ እና ሚል በጣም ብዙ አለ ምን ደሞ ሙዚቀኛ በግልም ከተሸለመ ብዙ ጊዜ የመካፈል ነገር አለና ለኔ ሙዚቀኛው ያንዳንዱ ተከፋፍሎ ጨርሷል ምን ነው ብታረጉ እንደዚህ መድባል እንጂ ደሞ ከቆጠራ በኋላ ለእንደዚህ ብሎ ይበትናታል ብሯን ምን ነው ብታረጉ እንደዚህ ነገር ሀፕን ሲያደርግ አይ ምንም ማድረግ አንችልም ኦሬዲ ኮ ግማሹ ሄዷል እኮ ወደ ቤቱ ሄዷል እውነት ነው ስለዚህ ምንም ማድረግ አይቻልም እዛው ቢሆን ልክ እንደ ዶላሩ እዛው ቢሆን የትም ስላለ ሙዚቀኛው እዛው ቢሆን አውጥተናል ክብራን የቆይታ ከንዳሻው ጋር ቤተሰቦች ቀደም ሲል በመግቢያችን ላይ ይሄንን ፖስታ ሰጣት አሳይቻችሁ ነበር እዚህ ውስጥ ያለ ነገር አለ እሱንም አብረን ከፍተን ቆይታ እናረጋለን ፕሮግራማችን አሁንም ይቀጥላል ናርዲ ወይ እንደሺ በነገራችን ላይ ክብራን ተመልካቾቻችን በነገራችን ላይ ዛሬ መነጽር ሁለታችን የሚያርግ ነው አጋጣሚ አይኗን በጣም አሟታልና እኔ ደግሞ ለኔ ለመመሳሰል ነው ይቅርታ አይኗን ህክምና መድኃኒት እንግዲህ እዚህ ፕሮግራም ላይ ለመቅረብ ናርዲ በጣም ለኛ ካላት ክብር የተነሳ ለሊት ክለብ ዘፍናለሽ ጠዋት ደግሞ ስቴጅ መድረክ ፐርፎርማንስ ነበራት እሱን ጨርሳ አሁን ደግሞ አይኗንም እያመማት ቃሏን ለማክበር ነው የመጣችውና ናርዲ በጣም ነው አመሰግናለሁ የምር ደስ ብሎኛል እውነት እንደሺ ያመሰግናለሁ ታንኪዩ በጣም እኔም እሺ እንቀጥል ፊሜል ሲንገር በመባል የሚታወቅ አንድ ፌስቲቫል ላይ ተሳትፈሻልና እስኪ ስለሱ አስረጅኝ እንዴት ነበር እጩ የሆንሽው ሁኔታውስ ምን ነበር የታገር የተከናወነው ውጤቱስ ምን ይመስል ነበር እሱኮ ዌስት አፍሪካን ፊሜል ሲንገር ኦኬ ተብሎ ከኬንያም የተመረጠች አለች ኦኬ ከኡጋንዳም ኦኬ ከተለያየ አፍሪካ ሀገር የተመረጡ ከኢትዮጵያ ደግሞ እኔ ኦኬ ተመርጬ ከምስራቅ አፍሪካ ብቸኛ ማለት ነው ኦኬ ዌስት አፍሪካን ፊሜል ሲንገር ተብሎ ትልቅ ፌስቲቫል ነበር እዛ የተዘጋጀው ጁባ ላይ ነው ኦኬ ደቡብ ሱዳን እዛ ላይ ነው በሚገርም ሁኔታ እዛ ስራዬን አቅርቤ መጥቻለሁ ከመድረክ ጀርባ እንደውም የሆነ የተፈጠረ ነገር አለ ባክ ስቴጅ ላይ የሚገርም ከዚህ ሲሄድ አዲስ ስልክ ነበር ገዝቼ ሄድኩትና በአጋጣሚ ስልኬ ተሰብሮ አዲስ ስልክ ነውና እንደዚህ አውሮፓም አሜሪካም እንደዚህ ባክ ስቴጅ እቃችንን ምናምን አስቀምጠን ነው የሚታወቅ ነው እውነት ነው ይሄ ራሱ እኮ ያው እንደገጠመኝ ኦሬዲ መያዝ አለበት በጣም እንደዛ መስሎኝ ያው ባክ ስቴጅ አስቀምጬ ሄድኩኝ ባግ ነው እንደዚህ ፓስፖርቴም አለ ስልኬም አለ ከዛ ዘፈን ጨርሼ ስመጣ ስልኬ የለም ፓስፖርቱ አለ ባግሽ አለ ስልኩ ብቻ ነው ቢፈለግ ካሜራ ደግሞ የለም ባክ ስቴጅ ካሜራ የለም ኤክስፔክትም አይደረግም ባይዘው እንደዚህ ሙዚቀኛ ያለበት ቦታ እንደዚህ አይነት ቦታ ላይ በፍጹም እና አዘጋጁ እንደውም ተደናግጦ ምናምን በቃ እኔ ማለት ከሆነ በኋላ ማስጨነቅ አልፈለኩም ይኖ አንዳንዴ ይፈጠራል አይደለም እኛ እንደዚህ አፍሪካ እንትን ሀገር ውስጥ አውሮፓም አሜሪካም እኮ የሆነ ታይም እኮ ኮንሰርት ልናቀርብ ከኢትዮ ከለር ጋር መሌ በሚመራው ቡድን ልናቀርብ ሄደን ከሆላንድ ካሉ ዘኤክስ ባንዶች ጋር ልንጫወት እነሱ ጊታራቸውን ተሰርቀዋል መኪና ላይ ወደ ሾው ይዟቸው ሄድ መኪና እዛ ላይ አድረን እዛ ላይ ከመኪናው ላይ ጊታሩ ተሰርቋል እንግዲህ ሾው ሊያቀርብ ነው በማግስቱ በጣም ከባድ ነው ግን ምንድነው እዛ ካሜራ ነበረ በደንብ ተያዘ መጣ መጨረሻ ላይ ለሾው ደረሰ ጊታሩ ግን ነው እዚህ ግን ካሜራ ስለሌለ ምንም አዘጋጁንም ማስጨነቅ አልፈለኩም በዛ እና እንደዚህ አይነት አጋጣሚም አለ ስራዬን በደንብ ሰርቻለሁ ደስ ብሎኝ ከኢትዮጵያም ደግሞ እኔ ተመርጬ በመሄዴ ደስ ብሎኝ ስራዬን አቅርቤ ያው መጥቻለሁ ስለዚህ በቃ የሚያጋጥም ነው ብለን ነው ልናልፍ የምንችለው ምክንያቱም በእርግጠኝነት ካዘጋጆቹ እውቅና ውጪ ነው የሚሆነው ይሄ ነገር ምክንያቱም ለስማቸውም ሲሉ ይሄ ነገር እዛ ይደረግ አይችልም በአጋጣሚ በቃ ባክስቴጅ ከሙዚቀኛው ቲም ውጪ የገባ ሰው አለ ባይ ዲፎልት እንደዛ ነው አይዞን እንግዲህ ለኢትዮጵያ ነው ከለሽ ሄደሽ ስልክሽን አስረክበሽ የመጣሽ
በዚህ ልክ ነው ዋጋ እየከፈልሽ ያለሽው። ናርዲ ስለ አውሮፓና አሜሪካ የኢትዮ ከለር ወይ ደግሞ የፍንድቃን ቱርን እናንሳ። ምን ያህል ሀገራት ተዘዋወራችሁ? ያለው ኤክስፒሪየንስ ምን ይመስላል? በተወሰኑ መንገድ ማውቃቸው አሉ፣ ካንቺ ጋርም ያወራናቸው ነገሮች አሉ። ግን እስቲ ለቆይታ ከእንዳሻው ጋር ስትሄዱ ምን አይነት ኦዲየንስ ጋር ነው ፐርፎርም የምታደርጉት? አበሻ ጋር ነው ወይስ ፈረንጆች ጋር ነው? ዲፕሎማቶች ጋር ነው? ምን አይነት ስቴጅ ነው ፐርፎርም የምታደርጉት? ያው በብዛት የሚጠሩን መሌንም የሚያናግሩት ነጮች ናቸው እንዳለ። ኦኬ ሀበሻ ጋር እንደውም ብዙ ጊዜ አልሰራንም እውነት ለመናገር። አዘጋጆቹ ያው ፌስቲቫል የሚያዘጋጁት እዛው ሀገር የሚኖሩ ነጮች ናቸው። ለነሱ ነው ብዙ ጊዜ ይሰራ ነው። በጣም ብዙ ጊዜ አሜሪካን ሀገር ነው ከ2 አመት በፊት ስቴት ዲፓርትመንት ጠርቶን በመንግስት ደረጃ ሄደን የአንድ ወር ከምናምን ቱር አድርገን የመጣ ነው። ኦኬ በመንግስት ደረጃ። በተረፈ ነጮች ናቸው አዘጋጆቹ። ለነሱ ነው የምንጫወተው። ይወዱታል እንደዚህ ብሔረሰቡን ውዝዋዜውን የተለያየ ውዝዋዜ ስለምንጫወት በደንብ ነው ሞራል የሚሰጡን። በርቱ የሚሉን እነሱ ናቸው። የሚገርም ከሀበሻው ይልቅ እነሱ በደንብ ያበረታቱናል። ኦኬ እና ብዙ ሀገራቶችን ሄደናል። አውሮፓ፣ አሜሪካ። እኔ ያልሄድኩበት አውስትራሊያ እና ካናዳ አልሄድኩም እንጂ አፍሪካ፣ አውሮፓ፣ አሜሪካ ኦልሞስት ሁሉም በሚባል ደረጃ ሁሉም በሚባል ቦታ ተዋግሻል። ቱር ስታደርጉ የምትጫወቷቸው ሙዚቃዎችን መስማት እኔ አይደለም የፈለኩት እንደው የቆይታ ከእንዳሻው ጋር ተመልካቾች ማለት አውቃችኋል። አንቺ ምን ያህል በጣም ብዙ ብሔረሰቦች እንደምትጫወቺ አውቃለሁ። እስቲ አብሬ ደግሞ ከነሱ ጋር ለስማ እስኪ የተወሰኑት አንድ ሁለት ጋብዥን እስኪ ናርዲ። አሁን ለምሳሌ እሺ ኩናማን ሞክራለን ፕሊዝ። ሌጎ ሌላይዶ ሌጎ ለሰሌጎ ሌላይዶ Lego le laido, Lego le laido, Lego le sal Lego le laido. Anagaya shirega shiwaya gareya. Anagaya shirega shiwaya gareya. Ingi dada woloko soma gashe dada woloko soma maramatay luma mali malo shay malo nay. Ingi dada woloko soma gashe dada woloko soma maramatay luma mali malo shay malo nay. ኩናማ ብሔረሰብ በጣም አሪፍ በጣም አሪፍ። አንድ ብትደግምልን ናርዲ ትድገም። እሺ እሺ አበይዳኔርካ ጉተና ህድሞ አብዚናሞ አበይዳነርኪ ባትወራት ግሬዛ አደር አበይዳኔርካ ጉተና ህድሞ አብዚናሞ አበይዳነርኪ ባትወራት ግሬዛ አደር ነጥቅ ሰደቀ ሰብብ ሽቦ ማትወዝናር ዘህበቦ ጉተናን ተሰውሬ ህድሞ አብገን ደገንባኒ ዘካህሞ ተፈታዊ ሀዋይ ስሙን ማኖ ስም አዲርካ የዘይምኖ ደሞኔ ያው እንሞክራለን። የጧት ድምጽ በጣም አሪፍ የድካም ድምጽ ነው። እንግዲህ አፉ በሉኝ። ምንም ችግር የለውም። ክብራን ተመልካቾቻችን ቀደም ሲል ለነገርናችሁ ለሊት አድራ ጧት ደግሞ ስቴጅ ፐርፎርማንስ ነበራል። ዛሬ ኦልሞስት 24 ሰዓት ሊሞላ ይችላል ሳተኛ ማለት ነውና የዛ ድምጽ ነው እንጂ እንደ ሙዚቀኛ የጧት ድምጽ የማታ ድምጽ የሚለው ሰበብ አይደለም። እኔ በትክክል ይሄን ስላየው ነው። ናርዲ ደግሞ በዚያ ተመ በጣም እናመሰግናለን። እንቀጥላለን። አሁን ቆይታችን እንዴት ነው ናርዲ? ቆይታችን አሪፍ ነው። ደስ ብሎኛል። እስኪ ሰብስክራይብ አድርጉ በል እንደሽንማ ሰብስክራይብ አድርጉ እባካችሁ ምዕመናን። ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም እየቀጠለ ነው። ናርዲ አሪፍ ጊዜ እየሰጠችን ነው። ቻናላችንን ሰብስክራይብ አድርጉልን፣ ቤተሰብ እንሁን። ቆይታችን አሁንም ይቀጥላል። ናርዲ አንድ ወቅት ላይ የሙዚቃ ስራ አቁመሽ ነበርና ምንድን ነበር የተፈጠረው? ሙዚቃ ያቆምኩበት ያኔ የሚገርም ትንሽ አሞኝ ነበር። አሞኝ ለ2 ወር ያክል አቋርጬ ነበርና
ምንድን ነበር ህመሙ? ከባድ ነገር ነበር ማለት ነው? ህመሙ አይታወቅም ማለት አላወኩትም ህመሙን። ግን ምንድነው ቅዱስ ገብርኤል ሆስፒታል 22 ተኝቼ ነበር። ኦኬ እዛ ተኝቼ ነበር። ግን ምንድነው ይሄ ነው የሚሉኝ ህመም የለም ሐኪሞቹም። ግን ምንድነው እዛ ተኝቼ እኔ ብሬንም ጨረስኩኝ ከሰውም እየተበደርኩ ብዙ ነገር እንትን አልኩኝና ስትረስ የሥራ ጫና ምንም ያሉሽ ነገር የለም? ምንም ነገር የለም ማለት ብዙ ነገር እንትን ብለውኛል መርምረዋል ምናምን። ግን በቃ እስኪ ትንሽ ጥቆይ ትረፍ አይነት ነገር ነው ዝም ብዬ እዛ ተኝቼ ያለሁት። እኔ ግን ልክ አልነበርኩም ማለት አሞኛል። ህመሜን መግለጽ ግን አልችልም። የሆነ ከባድ ነገር ውስጥ ነኝ ያለሁት በጣም ከባድ ነገር ውስጥና እንደውም ውጭ ሀገር ሁሉ የሚያሰሩን ፈረንጆች መተው ሁሉ ጠይቀውኛል እዛው ሆስፒታል ድረስ ማለት ነው። ኦኬ እዛው ምን ሆና ነው መተው አይተውኝ ጠይቀውኝ ሄዱ። መጨረሻ ላይ ግን ምንም እዛ መተኛቴ ትርጉም የለውምና ምንድነው ቤትም በቃ እቺ ልጅ ካሁን ሞተች አይነት ነገር ነው እየጠበቁ ያለው ያናር ማለት ነው። አዎ እኔ እውነት ለመናገር ተስፋ ቆርጬ ነበር። በቃ ትንሽ ረብሻለሁ አይመው ጭንቅላቴ ምንም ረብሻለሁ። ደህና ነሽ ይሉኛል። የደህንነት ስሜት አይሰማኝም። እኔ በምርመራ ምንም የሚታይ ይሄ ነው የሚባል ህመም የለብሽም። ግን አንቺ ምንም የደህና የመሆን ስሜት የለም። አዎ ግን መጨረሻ ላይ እግዚአብሔር ይመስገን እውነት ፈጣሪ ብዙ ነገር አድርጎልኛል። እኔ በጣም ብዙ ነገር እኔ አላቅም እንደገና ፈጥሮኛል። ካንዴም ሁለቴ እንደገና ፈጥሮኛል ፈጣሪ። የሚገርምህ ጸበል ነው በቃ ወደዛ ነው የመራኝና በህልሜ ያየሁት ነገር ምንድነው ያቦ ጸበልኮ ያቦይን ጸበል ብትጠመቂ ብትጸበይ ደህና ትሆኝ ነበር የሚል አይምሮዬ ላይ ይመላለሳልና መጀመሪያ ትልቅ ሰውዬ ናቸው እንደዚህ ጸይም ሰውዬ በጣም ሰው ከቧቸው ግልጽ የሆነ ነገር ነው የታየኝና እኔ ብዙ ጊዜ እንደውም ረሳለሁና ልጄ ለምን ጠፋሽ ምን ነው ጠፋሽ ይሉኛል ያ ሰውዬ። አባታምም እኮ ነው አሞኝ እኮ ነው ብዬ ለዛ ሰውዬ በጣም ስቅስቅ ብዬ አለቅሳለሁና አየኔ ልጅ ያቦን እኮ ጸበል ብትቀምሺ ደህና ትሆኚ ነበር አሉ። እና ለሊት ላይ እንደዚህ እንትን ብዬ የሆነ ነገር ብንን አልኩኝ ቀለለኝ። እና ወንድሜ ሳላ አምላክ አለ ወደ 10 ሰዓት አካባቢ ለሊት ማለት ነው። አዎ ለሊት ሳለ እንደዚህ አይነት ህልም እኮ አየሁ። ግልጽ የሆነ ህልም ነው ያየሁት። እና ምንድነው አቦ ጸበል እንሂድ እንዴ ስለው እንሂድ ናርዲ ችግር የለውም እንሂድ የት አለ አቦ ጸበል የት እንሂድ ሲለኝ ትዝ አለኝ እኛ ሰፈር ፈረንሳይ አለ አቦ እና እዛ አለ አልኩት። የሚገርም ወደ 12 ሰዓት እንደዛ ላዳ ጠርቶ ተሸክመውኝ ልንወጣ ስንል እንዴ መራመድ ምናምን ይቸግርሽ ነበር ነው? ኦኬ እና እንዴ ናርዲ ዛሬ እኮ 5 ነው ቀን አለኝ። 5 በ5 ደግሞ አቦ ነው። አዎና ኧረ እባክህ ብዬ የሆነ ነገር ደስ አለኝ። ግን ታውቃለህ ውስጤ እግዚአብሔር በቃ ምክንያት አለው። ፈጣሪ ራሱ መጥቶ አይደለም የሚያድን በተዘዋዋሪ ብዙ ነገር ነውና እውነት ነው። ከዛ እዛ ሄድን። እዛ ስንሄድ ያመቱ ነው ጭራሽ ማለት ነው። አዎ መጋቢት 5 መጋቢት 5 ያመቱ አቦይ ናቸው። እዛ ሄድኩኝ ጸበል ተጸበልኩ። ከዛ በኋላ ምንም አልጋ ላይ መኝታ የለ እየዞርኩኝ ጸበል እየተጠመኩኝ ንግግሬን ሁሉ ከፈጣሪ ጋር ያያረኩኝ ስራዬን ቀጠልኩኝ። የሚገርምህ ነገር የተወለድኩበትን ቀን ለረጅም ጊዜ አላውቅም ነበር እንደሽ ኦኬ እና በቤት ሲነግሩኝ መጋቢት 5 ነው የተወለድኩት። ኧረ እባክሽ መድኃኒዓለም መጋቢት 5 ነው የተወለድኩት። እና የሚገርም ግጥምጥሞሽ በእውነት ነው የምልህ ገጠሜ ነው ግጥጥሞሽ ነውና በጣም ነው ደስ ያለኝ። እውነት ነው ማለት ከመታመም ውጪ ያሉት የዳንሽባቸው መንገዶች መጋቢት 5 መሆኑ አቦ መሆኑ ያመቱ መሆኑ ያንቺለት መሆኑ ማለት በጣም ፈጣሪ ሁሌም አላቅም ያው ፈጣሪ ሁሌም ቸር ነው። በእንደዚህ አይነት ሁኔታ ብዙ ጊዜ ካንዴም ሁለቴ እንደገና እንደዚህ ፈጥሮኛል። አንዴም እንደዚሁ አበቃሽ ተብዬ ሰው ሀገር ላይ ያኔ ደግሞ ምን መሰለ እንደሺ አሜሪካን ሀገር በጣም ብዙ ቱር ነበረን። ኒውዮርክ፣ ቦስተን፣ ቨርጂኒያ፣ ሚኒሶታ፣ ሞንታና
ካሊፎርኒያ ብዙ ቱር ነበርና የሆነ ታይም ላይ ኒውዮርክ ላይ እያለን ኒውዮርክ ስራችንን ሰርተን የመጨረሻው ኮንሰርታችን ላስ ቬጋስ ላይ ነው። ኦኬ። እና ላስ ቬጋስ ላይ ልክ ስገባ ላስ ቬጋስ በጣም ከባድ ሄዴክ ራስ ምታት ልነግር አልችልም። እንዲህ ጎንበስ ማለት አልችልም። አንቲፔን ሁሉ እየሰጡኝ ጓደኞቼ ነመሌ ሁሉም ይሰጡኛል። ይሄን አንቲፔን እለዋለሁ። ምንም ለውጥ የለም። ትኩሳቴ ከባድ ነው። ተኝቻለሁ። ጓደኛዬ ደግሞ እንዳይበርዳት ያለች ትደርባለች። እኔ በጣም ኦሬዲ በቃ አሞኛል። እንዴ መጨረሻ ላይ ምን ማድረግ ጀመረ መሰለህ? አይኔን ራሱ እንደዚህ ማንቀሳቀስ አልችልም። መጨረሻ ላይ ኮንሰርቱን ሳልጨርስ ፌንት በቃ። ከዛ አጠገቤ የነበሩት እነ መሌ ናቸው ተሸክመው አጠገባቸው ወዳለ ክሊኒክ ሄደን ስንሄድ ኖ ቶሎ ትልቅ ሆስፒታል መሄድ አለባት ኤመርጀንሲ 2 ሰዓት ብቻ ነው ያላት። ኧረ እባክሽ 2 ሰዓት ብቻ ነው ለመሞት ያላት። ኤመርጀንሲ መግባት አለባት ቶሎ ተባለ። እግዚአብሔርን ከምሬ ነው ያሉን ነመሌን በቃ ገርሟቸው እነሱም ተደናግጠው እውነት ነው በጣም ኤመርጀንሲ ትልቅ ሆስፒታል አለ እዛ ወሰዱኝ። እዛ ስንሄድ በቃ ከዛ በኋላ ጭራሽ ምንንም ነው ማላቀው ፌንት ነቀልኩኝ አላቀም። ከዛ በኋላ ለካ ከዛ የሆነ ማሽን ውስጥ አስገብተው ምን ብለው መጨረሻ ላይ ግን ሐኪሞቹ ማደንቃቸው ነገር እዛ ስንገባ አሁን ምንም ብር የለንም ብር ማልያዝንም እና ግን ምንድነው እዛ ገባሁኝ የሚደረገውን ነገር ሁሉ አረጉልኝ። መጨረሻ ላይ ከነቃው በኋላ እየመጡ ብዙ ሐኪሞች ኮንግራቹሌሽን ይሉኛል። እንዴ ምንድነው ነገር ምንም የነበር እንዴ በጣም እግዚአብሔር እንደሽና 2 ሰዓት ነበር የቀረሽ ለመሞት። ይሄ ማናንጃይስ ነው የሚሉት ማጅራት ገትርኛ ማጅራት ገትር ምንለውና የሚገል ወዲያው የሚገል አለ ወደ ሰው የሚተላለፍ አለ የማይተላለፍ አለ። እና በአጋጣሚ መሌ ነው እንግዲህ ተሸክሞኝ አሉ የሥራ ባልደረቦች እሱ ነበረ ቢተላለፍ ኖሮ አንደኛው ይዘው መሌ በዚህ አጋጣሚ በብዙ ነገር አመሰግናለሁ። እና ዳንኩኝ ያን ሳምንት እዛ ላስ ቬጋስ ተኛሁኝ። ሳምንት ደግሞ ወደ ኢትዮጵያ ምን መለስበት ቀን ደርሶ ነበር እና ይራዘምላት ሁሉ ተብሎ አይሆንም በቃ መድኃኒቱን በሚዋጥ እንትን በለውና እየዋጠች ትሄዳለች ተባለ። ኮንሰርቱን ያለን የሰሩ የመጨረሻውን ኮንሰርት መቅረት አልነበረበትም። ግን ምንድነው እዚህ ሀገር ላይ በሆን ያኔ ህክምና እዚህ መጥቼ ስጠይቅ ህክምና አልነበረውም። ይሄ የሚገለው የማጅራት ገትር የሚባለው በሽታ እሱ ፓርት ህክምና የለውም እዚህ አልነበረውም። ወደ ውጭ ሀገር ትላክ ገና ያለውን ፕሮሰስ አስበው በጣም እስከዛ በቃ እንግዲህ ምንድነው እግዚአብሔር ሁሉን ነገር ያደረገው ለበጎ ነው፣ ምክንያት አለው። እና የፈጣሪ ስራ ገረመኝ በጣም እና ካንድም ሁለቴ ፈጣሪ እንደገና ፈጥሮኛል እምልህ ለዛ ነው። እግዚአብሔር ይመስገን ለባለቤትሽ ለኢትዮጵያ ህዝብ ለኛ ሰፊያው ኑሪልን እንኳንም ተረፍሽነት በጣም ከባድ ጊዜ ነው። ፕላስ ደግሞ ምልክትም አላየሽበትም አይ ቲንክ ይመስለኛል እነዛውላ ከተሞች ላይ ቱር ስታረጊ ያለው አሁን ጉንፋን ቢሆን እየባሰብሽ ሄደ ይባላል። ይሄኛው የሚገል የሚባለው የማጅራት ገትር በሽታ ምንም ምልክት የለውም። ምንድነው ራስ ምታቱ ብቻ ግን የተለመደ ራስ ምታት መስሎን ይሄን አንቲፔን በቃ ወስዳለሁ ማስታገሻ ግን ምንም ለውጥ የለም። ነው እንኳን ተረፍሽልን። ክብራን የቆይታ ከእንዳሻው ጋር ቤተሰቦች ከድምጻዊት ናርዲ ጋር ቆይታ እያደረግን ነው። ፕሮግራማችን ይቀጥላል። አሁንም አብራችሁን ቆዩ። ናርዲ እንግዲህ አገር ውስጥ የፈንድቃይ ምሽት ክለብ ስራው አለ፣ ኢቨንቶች ላይ ፐርፎርም እንደምታረጊ አውቃለሁ። ከዛ ደግሞ ከሀገር ውጭ አውሮፓ፣ አሜሪካ፣ አፍሪካን ጨምሮ ብዙ ሀገራት ቱር ታረጋለሽ እና ባለቤትሽ ደግሞ ሀገር ውስጥ የለም። እነዛን ቆንጆ 3 ልጆችሽን ማን ነው የሚንከባከብልሽ? ከዚህ ጋር ተያይዞ ደግሞ አውሮፓ አሜሪካም ለስራ ስትሄዱ ገጠመኞች አይጠፉም። ከህክምናው ከአሁን አሞሽ ከነበረው ውጪ የምግብ አለመስማማት፣ የቋንቋ ችግር፣ እነዚህ ነገሮች እንዴት ነው የምታስተናግጃቸው? በተለይ የልጆችሽን ሁኔታ ምንድነው? የልጆችን ነገር ያው የተማመንኩበት ነገር ከሌለ ያው ልጆቼን ጥያ አልሄድም። ካንስል ታረጋለሽ? ካንስል አረጋለሁ። እንደዚህ አሁን ለምሳሌ አሁን እንደዚህ ዱባይ ምናምን ለ3 ወር ለምናምን
እንደዚህ ስራ እጠራለሁ ብዙ ጊዜ እውነት ለመናገርና ግን 3 ወር በጣም ረጅም ነው ለኔ ምንድነው ልጆቼን እዚህ ጋር ያን ያክል ጊዜ ትቼ መቆየት አልችልም ግን አሁን ቱር ስናረግ ረጅሙ ጊዜ 1 ወር ነው አሜሪካን ሀገር ስንሄድ ብቻ ነው እሱ ኦኬ በተረፈ አውሮፓ 15 ቀን 10 ቀን 1 ሳምንት ለ3 ቀን ምን ሄድበት ጊዜ አለና ምንድነው እዚህ ጋር አመቻችቼ ነው እንደነገርኩህ እህቴ ምላት አጋዥ ያለችኝ በጣም አሪፍ እሷ በደንብ ጎበዝ ናት አንዳንዴ ደግሞ እንደዚህ አሁን ረጅም ጊዜ 1 ወርም ሲሄድም እሱ በጣም ረጅም ነው ለኔና እውነት ነው ወንድሜን ሚኒሊክ የሚባል ወንድም አለኝ እሱን በቤት አስቀምጬ የሚደረገውን ነገር እንዲያግዛቸው ያረኩኝ ያው ነገሮችን አመቻችቼ ጎረቤቶችን ማደራ ብለ በተረፈ ደግሞ እንደዛ ያረኩኝ ነው እምሄደው እንጂ ከባድ እንደሆነ ገምታለሁ ከባድ ነው እንዴ በጣም አሪፍ ሌላ የምግብ ምርጫ የምግብ አለመስማማት የቋንቋ ነገሮችን በደንብ ካለመራት የሚፈጠሩ ገጠመኞች አይ ምን ገጠመኝም ሳይሆን ሪያሊቲው ነው ማለት ምንድነው ለመጀመሪያ ሰሞን ቱር ሲሄድ መሌ ያው በደንብ ከኛ በፊትም ብዙ ልምድም ስላለው ምግብ ሲመጣ የሚገርም ሁሉ ነገር ነው ቅይር የሚልብኝ ቴስቱ ስቀምሰው ሌላ ነገር ነው በቃ ከማቃት ነገር ውጪ በቃ አልበላም እና በጣም ከስቼ ምናምን ሁሉ ነው የምመጣው ከስት ብዬ አልበላም ምግብ ቶሎ ለምደው አልቻልኩም እንደውም መሌ በቃ በተቻለው አቅምኛ እንድንደፍር ምናምን እየተቆጣን ብሉ ምን ሚጥሚጣ ለምደሽ ያንዳሽ ቢ ምናምን ይያል እየተቆጣ አንዳንዴ እንደው ትንሽ ምግቡ እስከ ተወሰነ ጊዜ አስቸግሮኝ ነበር ለመልመድ የነሱን ሀገር በተረፈ ቋንቋ ደግሞ ያው በባሌም በቦሌም ብለ በመልክት ትግባቢያለሽ በመልክትም ቢሆን በዚህ በዛው ለምዱ ሳይኖር ያው እንደዛ አርገን ንግባባ ነበር አሁን እግዚአብሔር ይመስገን ንግባባለን በጣም አሪፍ ስለዚህ የቱር ስራዎች ላይ ቀደም ሲል ካጋጠመሽ ከህመሙ በዘለለ ያናል ከባድ የተፈጠረ ነገር የለም ማለት ነው ከባድ የተፈጠረ ነገር የለም ክብራን የቆይታ ከእንዳሻው ጋር ቤተሰቦች ከድምጻዊት ናርዶስ ተስፋውን ጋር ቆይታ ያደረግን ነው እንግዲህ በልጅነቷ በጣም ብዙ መከራዎችን እንዳየሽ ቀደም ሲል ከነገረችን ቆይታ ተረድተናል በህፃንነት እድሜያው ቤተሰብ ማጣት ከዛ ደግሞ ለሙዚቃ ፍቅር ሲባል ባሪላ ተሸክሞ የቀን ስራ ከመስራት ከአንዱ ቤት ወደ አንዱ ቤት በማይመች በብዙ ዋጋ ከፍላ ከዛ ደግሞ ከአዲስ አበባ ውጪ አዋሳ ተቀምጣ ከዛ የባህል ምሽቶች ላይ በጣም ብቻ ለሙዚቃ ስራ ብዙ ዋጋ የከፈለች ድምጻዊት ነች ከኔ ጋር ደግሞ በጣም ብዙ ስራዎችንም የመስራት ድሩ ስለነበረን በደንብ ነው ማውቃት በጣም ትሁት ልጅ ነች የስራ ዲሲፕሊንና ስራ ቦታ ከኛው ቀድማ ነው የምትገኘው ይሄን ነገር በደንብ አውቃለሁ የፕሮቶኮላ ጉዳይ ምንም በቃ እንደዚህ እንደምትመለከታት ነችና በጣም ማክበር ማመስገን እፈልጋለሁ እኔም በግሌ ቆይታ ከእንዳሻው ጋር ይቀጥላል ናርዲዬ በጣም ነው ማከብርሽ እውነት እኔ ማከብራለሁ እሺ እንቀጥላለን አሁን ደግሞ አጭር ጥያቄ አጭር መልስ እሺ ዝግጁ ነሽ ያ ዝግጁ ነኝ በጣም አሪፍ ከዛው ካንቺ አካባቢ ላለመራቅ ሞክራለሁ ከማሲንቆና ከክራር በጣም አስበልጠሽ ምትወጂው መሰንቆ በጣም አሪፍ ያው እንግዲህ አዝማሪውን ለመስራት ስለሚመች ማለት አይደል በጣም አሪፍ እንቀጥላለን ይሄንን ከመሰለ የሀገር ባህል ልብስና ከዘመናዊ ልብስ ሞር ምርጫሽ ለስቴጅ ሊሆን ይችላል ለአለባበስ ሊሆን ይችላል ከዘመናዊ ልብስና ከባህላዊ ልብስ ለስቴጅ ባህል ነው የምመርጠው የባህል ልብስ ነው የምመርጠው ኦኬ ወይ ነፃ ያረጋኛል በጣም አሪፍ ከፍቅር አዲስና ካስቴር አወቀ በጣም ምትወጁ እኔ ፍቅር አዲስ በጣም ወዳለሁ አስቱካንም ኮዳታለሁ በጣም ግን በቃ አንድ ነው ይፈቀደው ፍቅር አዲስ በሚለው ፍቅር አዲስ ከዘመናዊ ሙዚቃና ከባህላዊ ሙዚቃ ባህላዊ ዘመን ማለት አንድ መምረጥ ስላለብኝ ቦዝ ሁለቱንም ወዳለው ግን ሞር ደግሞ ባህላዊ በጣም አሪፍ ጥያቄዎችን ጨርሻለሁ ሌላ ምን አዲስ ነገር አለ ናርዲ የአልበም ስራዎች ሊሆን ይችላል ምክንያቱም ነጠላ ዜማዎች እንዳሉሽ አውቃለሁ አልበም ጀምረሽ እንደነበር አውቃለሁና የአልበም ስራዎችሽ ምን ላይ ናቸው አዲስ ነገር ምን እንጠብቅ ከናርዲ ያው አዲስ ነገር እንትን ያልኩ ነው እየሰራው ነው በቅርቡ አዳዲስ ስራዎችንም እለቃለሁ እና ጀምሬያለሁ ኦሬዲ እሱ እየሰራው ነው እስኪ አብረን ምን ይሆናል በጣም አሪፍ እንግዲህ አንቺ የመጣሽበት የላይፍ ሂደት አለ ሴትነቱ አለ
ትዳርና የልጆች እናት መሆንሽ አለ ይህንን የቆይታ ከእንዳሻው ጋር ለሚመለከቱ ተመልካቾች ተስፋ መቁረጥ ውስጥ ላሉ ኦር ደግሞ በጣም ብዙ መከራ ደርሶባቸው ይህንን ያንቺን ፕሮግራም ባጋጣሚ የሚመለከቱ ካሉ እንዴት እንደሚታለፍና አንቺ አሁን በጣም ብዙ የምታስቢያቸው ነገሮች እንዳሉ ነው በገለለም አውቃለሁ እስቲ ምክርሽን ተስፋ እንዳይቆርጡ ይቀን ያልፋል የሚለውን ነገር ምክርስ ያው ማለት ያው ሁሉም ሰው እኮ ያውቃል የሆነ ጊዜያዊ የሆኑ ነገሮች አንዳንዴ ተስፋ ያስቆርጡናል የሚያልፉ ነገሮች የማያልፉም ይመስለን ግን ምንድነው ያው ሰው ሊፈታ ያልቻለውን ጊዜ ይፈታዋል ይባላል እውነት ነው እና ጊዜ አለ ተስፋ መቆረጥ በፍጹም አያስፈልግም እውነቴን ነው እኔ አሁን ያኔ በነበርኩበት ቀን ስራው እንደዛው ተስፋ ቆርጬ ብቀር ኖሮ ምፈልገውን ሙዚቃ አሁን ላይ እየዘፈንኩ ምናምን አልኖርም ነበር እውነት እና ነገሮች ያልፋሉ ለጊዜው ይመስለናል በምንም ተአምር በምንም ውድቀት ውስጥ ብንሆን ተስፋ መቁረጥ እንደሌለብን የማያልፍ ነገር የለም ያልፋል እና እሱ ነው የምላቸው ነው ሌላ ምን ነው እንግዲህ ክብራን ተመልካቾች ክብራን የቆይታ ከእንዳሻው ጋር ቤተሰቦች ከድምጻዊት ናርዲ ጋር በጣም አሪፍ ቆይታ ያደረግን ነው አሁን ደግሞ እዚህ ጋር ደረስን ቀደም ሲል በመግቢያችን ላይ ይሄንን ፖስታ እንደሰጠና ታሳይተናችሁ ነበር ይሄንን ፖስታ ራሷ ተከፍተውና ናርዲ ውስጡ ምን እንዳለ አብረና ያለን ምንድነው ነገር ግን እንዴት ነው እንደሽዬ ምንድን እሺ አጓጓኝ እኮ ዩሮ ይሆን እንደ ዩሮ እንደ ሼኩ ኦኬ እስኪ እንየውና እንደዚህማ በደንብ የተጣበቀው የሆነ ነገር መሆን አለበት ቢኖረው ነው እሺ ይሄማ ዩሮ ብቻ አይደለም እንደሽ እሺ ላውጣው እንዴ ያ ኦኬ ወረቀቶች ናቸው እስኪ ምንድነው ላምበባ ያ በደንብ አንብቢ እስኪ እንስማኛው በሆነ ምክንያት ዛሬ ምሽት የምታደርጊው ኮንሰርት በህይወትሽ የመጨረሻው እንደሆነ ብታውቂ መድረክ ላይ ወጥተሽ የምትዘፍኚው የመጀመሪያው ዘፈንሽ ማን ይሆን ለምንስ ያኔ ከመድረክ ከመውረድሽ በፊት ለህዝቡ የምትናገሪው የመጨረሻው ቃል ምን ይሆን ሚላ እንዴት ነው ኦኬ ለመልሰው እስኪ መልሽ ይልን ምዘፍኙን ዘፈን እንስማው ምን ልዘፍኝ እንደምትቺ ከዛ ደግሞ መጨረሻ ላይ መታስተላልፊው መልእክትስ ምንድነው ዛሬ መጨረሻሽ ነው ይሄ ስቴጅ ከዚህ በኋላ ማይክ አትይዥበትም ቢባል ምን ልዘፍኝ ትችላለች ናርዲ ምን ልዘፍን ትችላለች እስኪ እንደው አስባው እንደማታቅ አውቃለሁ ለዛ ነው ይሄንንም ጥያቄ አዘጋጁልኝ ከጀርባኔ ራሱ ጥያቄውን በተወሰነ መንገድ አውቃለሁ ግን ሙሉ አላውቀውም ነበርና በፖስታ የታሸገው ለዛ ነው እስኪ ናርዲ ድንገት በቃ የመጨረሻ ስቴጅ ነው ብትባይ ምን አይነት ዘፈን ልዘፍን ትችላለች እንግዲህ ሁሉም ይብቃ ትቼሽ እኖራለሁ በቃ እኔ እንጃ ከባድ ነው እንደሺ ስለዚህ ዘፈንሽ የሚሆነው በቃ እንግዲህ ትቼሽ እኖራለሁ በቃ ነው ሙዚቃ በቃ ትቼሽ እኖራለሁ እሺ መልእክትስ እንደው ለተሰበሰበው ኦዲየንስሽ ወይ ደግሞ በቃ ታስርጭትም ከሆነ የሚተላለፈው ያንቺ መጨረሻ የስቴጅ ፐርፎርማንስሽ ምንድነው ታስተላልፍ የምትችይው መልእክት ምን ብለን እንገምት እንግዲህ አሁን እኔ ልተባበርሽ አልችልም ይቀርም ማለት አልችልም አዘጋጆቹ ይሄንን ፖስታ ሰጥተውኝ ጠይቃለን መልስ እንጠብቃለን ብሏል ክብራን ተመልካቾቻችንም እየጠበቁ ነው ያንቺን የመጨረሻ መልእክትና እስኪ ይሁን ነገር ቢያቸው በጣም ከድሮ ጀምሮ ያው ሙዚቃ ከጀመርኩኝ ጀምሮ ላበረታታችሁኝ ድጋፋችሁን ለሰጣችሁኝ እዚህ እንድደርስ ለረዳችሁኝ ከፈጣሪ ቀጥሎ በጣም ነው ማመሰግናችሁ በጣም አመሰግናችኋለሁ በጣም ወዳችኋለሁ ነው ሊሆን የሚችለው በጣም አሪፍ ኑሩልን ብላለች ናርዲ እስቲ አለቀው ሌላም ጥያቄ አለ ሌላም ያለ ይመስለኛል ይሄኛው ወረቀት ሌላ አለ ከስር እስቲ ከስር ያለውን ደግሞ እስኪ ነው ምንድነው የሚለው በህይወትሽ ውስጥ በጣም ያዘንሽበትና ያለቀስሽበትን እለት በዜማው በለቅሶ ድምጽ ብቻ ለመግለጽ ብትሞክሪ ምን አይነት ድምጽ ይወጣል
እስኪ በዜማ በምን አይነት ዜማ ይሄ ነገር ትወና ነው ያረኔ ዘፋኝ ነኝ እሺ የዘፋኝ ስለሆንሽ አንቺ በምን አይነት ሙዚቃ ልታወጪ ትችላለሽ በእንጉርጉሮ ሊሆን ይችላል ምን አይነት መልእክት ያለው ያዘንኩበትን ሀዘን ሲሰማሽ ያው ሙዚቀኛ መሆንሽ የሚጠቅምሽ አንዳንዴ ሀዘንሽንም በሙዚቃ ልትገልጪ ትችላለሽና በትዝታ ሙዚቃ መስማት እንችላለን ወየው ጉድ ስንት አለ በሆዴ ወየው ጉድ ስንት አለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ ይሄ ነው ሊሆን የሚችለው የሚወጣውን ፓርት ጠብቄው ነበር በለው እንዳላንጎራጉርም እየተገዝቼ እንዳላንጎራጉርም እየተገዝቼ ታዲያ እንዴት ያስችለኝ ትዝታ ሰምቼ ታዲያ እንዴት ያስችለኝ ትዝታ ሰምቼ ናይስ ናርዲ ታንኪዩ በጣም ያው መስክናለሁ እስቲ ደግሞ ሶስተኛው ጥያቄ ምን ይሆን ሶስተኛው ክብራን የቆይታ ከእንዳሻው ጋር ቤተሰቦች ይህንን ጥያቄ እኔም አላየሁት ቀደም ሲል እንደነገርኳችሁ ናርዲም እንግዲህ እዚህ ያፋጠጥናት ነው አሪፍ ጊዜ እየሰጠችን ነው አብራችን ቆዩ ሶስተኛውን እስኪ እንስማ ናርዲ አንድ ድምጻዊት ስኬታማ ለመሆን ከድምጽና ከጥበብ ውጪ ተመልካች የማይረዳው ግን በየቀኑ ልታደርገው የሚገባ የተደበቀ ትግል ምንድነው እንደዚህ ሰርቫይቭ አርጋ ናርዲ ለመቆም ከመዝፈኗ ውጪ ብዙ ያለፈቻቸው ነገሮች አሉ ቀደም ሲል የተወሰኑትን ያነሳናቸው ነገሮች አሉ ግን እስቲ ቀጥታ ከዚህ ጥያቄ ጋር የሚገናኝ መልስሽ ምንድነው ሊሆን የሚችለው ትግስት ያስፈልጋል ኦኬ በጣም ታጋሽ መሆን ስራው ላይ በደንብ ለመቆየት ገበያው ላይ በትኛውም ብዙም አንቺ ከያንዳንዱ እንቅስቃሴዎች ውስጥ ብዙ የሚያጋጥሙሽ ፈተናዎች እንዳሉ ይጠበቃልና ያለ ማለፍ ምን ያስፈልጋል ትግስት ወሳኝ ነው በትግስትም ብዙ ነገርም ስላለፍኩኝ ትግስት በጣም ወሳኝ ነው ይቅርታ ችግር የለም ስለዚህ መልስ የሚሆነው መታገስ ትግስት ታጋሽነትን መለማመድ ያስፈልጋል ትግስትን ከቤት ይጀምራል ትግስትና በእያንዳንዱ ነገር ላይ ትግስተኛ መሆን ማለት በትግስት ብዙ ነገር ታልፋለህ ታጋሽ ሁሌም ማየው አሸናፊ ስለሆነ ታጋሽ መሆን ያስፈልጋል እሱን ነው እንግዲህ ክብራን የቆይታ ከእንዳሻው ጋር ቤተሰቦች ዛሬ ከድምጻዊት ናርዲ ጋር በጣም አሪፍ ቆይታ ሰጠችን እንግዲህ ቀደም ሲልም ደጋግሜ ተናግሬያለሁ ከስራ ብዙ የድካም ስሜት ውስጥ ሆና ነው እኛና ክብራ የመጣችሁ በዚህ አጋጣሚ ናርዲዬ በጣም ነው የምናመሰግነው የዛሬ ቆይታ ከእንዳሻው ጋር በዚህ ተጠናቋል በናርዲ ሙዚቃ እንሰናበታለን እሺ ወይ ምስጋና ላይ ነች እሺ አለነነ ናና ለማለምዬ አረናናናና አረናናናና ሳቅና ጨዋታ ኢንጆይ ካማራችሁ ሳቅና ጨዋታ ኢንጆይ ካማራችሁ ከነንደሽዬ ጋር በተዋወቃችሁ አረናናናና አረናናናና ላሎበል ሲጫወቱ ማማር ሲለብሱ መድመቅ ሲጫወቱ ማማር ሲለብሱ መድመቅ እንደነንደሽዬ አይቼም አላውቅ ናናናና አረናናናና አሂ እንደሻው ጌታቸው ሰብስክራይብ ያደረጋችሁ ፋሚሊ ፕላስ ባካ ናይስ ታንኪዩ ናርዲዬ በጣም እናመሰግናለን የዛሬ ፕሮግራማችን እኔን ይመስል ነበር በቀጣይ በሌላ እንግዳ እንገናኛለን ቆይታ ከእንዳሻው ጋር ይመቻችሁ